ወልድና መንፈስ ቅዱስን ካላመለከ ሃይማኖቱ ሙሉ አይሆንም ነቢያቶቹ ደግሞ ወደ አንድ አምላክ ሲጣሩ እንደነበር በግልጽ የትኛውም ጥቅስ ላይ ብታነብ ታገኛለህ ወደ አንድ አምላክ ሲጣሩ እንደነበር አንድ አምላክ ማለት በራሱ አብ ወልድ መንፈስ ቅዱስ ነው ይያልኩኝ እኮ ነው ሙአዝዬ እኔ ደግሞ ማለት ነው አንዴ የክርስቲያን ዶግማ ባይኖርና ስለ ስላሴ ጉዳይ ባትማርና ምንም ስለ ስላሴ ጉዳይ ባይገባ አንድ ሰው መጥቶ አንዱን አምላክ በብቸኝነት ተገዛው ብትባል እንደው ለህሊና ስትል መልስልኝ ለህሊና ስትል የመጽሐፍ ቅዱስና የመጽሐፍ ቅዱስ ሳይሆን የቤተ ክርስቲያኒቱ አስተምህሮ ባይኖርብህና ምንም ነገር ሳትሰማ አንድ ሰው መጥቶ አንድ አምላክን በብቸኝነት ተገዛ ብትባል እንዴው በፈጠረህ ይያለው መልስልኝ የምትገዛው ሶስት አምላክን እንደ አንድ አምላክ ወይ ደግሞ አብ ወልድ መንፈስ ቅዱስ ብለህ የምታመልከው ወይስ የሆነ አንድ አምላክ አለ ያንን አንድ አምላክ በብቸኝነት ማምለክ ያለብኝ ብለህ የምታመልከው አሁን እኮ እኔ የማመልከው አንድ አምላክን ነው ብያለሁ ቅድም እንዳልኩ አይደለም አንድ አምላክን አላመልክም አንድ አምላክ አይደለም ዮሐንስ አንድ ነገር ልጥቀስልህ ልንገርህ ኦኬስ አብና ወልድ አንድ ናቸው እንዴ ሁለቱ አብና ወልድ አብና በአካላቸው አንድ አይደለም በአካል አይደለም በአሰራራቸው አንድ ናቸው በአሰራራቸው አንድ ናቸው እሺ መልካም ሁለቱም ሁሉንም አዋቂ ናቸው ሁለቱም አንድ አይነት ዕውቀት አላቸው መልካም መጽሐፍ ቅዱስ ላይ የሚናገረውን ወንድሜ ሳላህ እስቲ ያምጣልኝ ስለዚያች ቀን ልጅም ቢሆን ማንንም ሊያውቅ አይችልም ከአንድ አብ በስተቀር ነው ያለው አባት በስተቀር ስለ መጽሐፍ የተናገረውን ስለ መጽሐፍ የተናገረውን ኦኬሽ አምጣውና እንወያይበት ሐሳቡ ገብቶኛል ሐሳቡ ከዚህ በፊት ነው ጥቅሱን ነው የምንነጋገርበት ጥቅሱን አይ ምክንያቱም ከዛ ቀጥሎ ሊመጣ የታሰበውን ሐሳብ ለለየመለኩት ቀጥሎ የሚመጣውን አይደለም ልክ ነው ጥቅሱ መጽሐፍ ቅዱሳዊ ጥቅስ ነው የመጽሐፍን ቀን አለማወቁን ነው የሚያስረዳው ስለዚህ ዕውቀቱ በራሱ ሙሉ አይደለም የተገደበ ዕውቀት ነው ያለው የሚለውን ነገር ለኔ ለማስረዳት ነው ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ልጅ ማን የትኛው ነው ልጅ ማለት ልጅ ማን ነበር ዮሐንስ የማልጅ ወልድሽ ልጅም የሚለው ወልድ አይደለ ኦኬ እሺ ከአባት በቀር የሚያውቅ የለም ማለት አብ ከኔ ይበልጣል አለ ሌላ ቦታ ላይ በስጋ ባህሪው ነው ግን ይሄን ተናገረው የስጋ ባህሪ አብሮ ተጨምሮት ስለነበር ነው ተረዳኸኝ አይደለ ምናልባት እዚህ ጋር እንዳብራራ ከፈቀድክልኝ አሁን ለምሳሌ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ምን ልልህ ነው መሰለ ሲመጣ ሁለት ነገራቶች አሉት መለኮታዊና የመለኮታዊነት ባህሪና የአምላክነት ባህሪና የስጋ ባህሪ خلاص ወንድሜ ዮሐንስ በቃ خلاص አሁን ተገናኝተናል በጣም ምርጥ ላይ መተህልኛል ወንድሜ ሳላህ ግባ እኔ ልውጣ ጥሩ ቦታ መተህል አሁን ወንድሜ ሳላህ ጀምር ሰላም አለይኩም ወይ ሰላም አለይኩም ዮሐንስ መልካሙን ነገር ወይ ወንድምዬ ፈጣሪ ወደ መልካሙ ነገር እንዲመራ ጸሎቴ ነው ማርከስ በፈጣሪ ታምናለህ በእርግጠኝነት በፈጣሪ ታምናለህ አይደል ምክንያቱም አላህ ቃል በአላህ አላምንም ብለህ እንትን ስለምትል ማለት ነው በፈጣሪ ስለምታምን ፈጣሪ መልካሙን ነገር ይስጥ መልካሙን ነገር እውነቱን ያሳይህ ለሃለው ላደረከው ውይይት አመሰግናለሁ ቴንክ ዩ እኔም በጣም ነው የማመሰግነው በጣም ከልቤ ነው እሺ ወንድሜ ሳላህ ዝግጁ ነህ ያ አለሁኝ ሙአዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንደና ሳላህ ሰላም ነው አልহামዱሊላህ ያ እሺ መቀጠል እንችላለን ችግር የለውም ሙአዝ እረፍት አድርግና ኢንሻአላህ ላ እኔ ጋር እንቅልፍ ሰዓት ደርሷል በጣም እኩሌት እኮ ነው ያለነው 5 ሰዓት ከተኩል ነው ያለው አሁን ማለት ነው ከ23 ኦኬ አይ በቃ ኢንሻአላህ ተኛ ወንድሜ ሳላህ በዚህ አጋጣሚ ደግሞ በጣም ወድህ ወንድሜ ነህ በጣም የምከታተልህ ወንድሜ ነህ አላህ ይጠብቅህ ብያለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ዲያቆን ዮሐንስ እንዴት ነው የሳላህ አካውንት አዲስ ነው 895 ሰዎች ፎሎ አድርጉት ሳላህን ኢሳቅና ፎሎ አድርጉት ባረከላሁ ፊክ እሺ የአዲስ አካውንት ነው ጋይስ ይሄ አሁን ማወራበት ያኛው ትልቁ ተዘግቷል ስለዚህ በቃ በዚህ ነው የምንቀጥለውና ፎሎ አድርጉ ከተቻለ
ዲያቆን ዮሐንስ ያ ወደዚህ የመጣ ኦኬ፣ ወደዚህ ሐሳብ መጣለሁ። በማርቆስ ወንጌል ምዕራፍ 13 እና በሌሎች ቦታዎች ላይ ማርቆስ ወንጌል ምዕራፍ 13 እና ሚካኤል ሚውት ታደርጋለህ? እሺ ኢየሱስ ሁሉን ያውቃል አያውቅም? ወደዚህ መጣለሁ። ግን ወደዚህ ሐሳብ የመጣችሁበት ነገር ምንድነው? ቁርአን ቀደምት ነቢያት ሙስሊሞች ናቸው ይላል። ይሄንን አፕሩቭ የሚያደርግልን ከቁርአን ውጪ ሌላ ነገር አለ ወይ ነው አይደል ዲያቆን ዮሐንስ? ከላው ወንድሜ ልክ ነህ በትክክል። እምነት እንዳለው ሰው ይሄን መሰል ጥያቄ ማለትም አንተ ክርስቲያን ነህ፣ መጽሐፍ ቅዱስ መማሪያህ ነው፣ እኔ ሙስሊም ነኝ፣ ቁርአን መማሪያዬ ነው። ነገር ግን እንደ አንድ ሃይማኖት እንዳለው ሰው ሆነን ስንጠይቅ ከመጽሐፉ ውጪ ማስረጃ አምጣ ብሎ መጠየቅ ያስኬደናል? እስቲ ይቺ መልሱልኝ። አያስኬድ። አሁን ለምሳሌ ለምን ይሄን እንዳልኩ ይታቃለህ? እሺ አሁን ይሄን ልልበት የቻልኩት ትልቁ ምክንያት ለምሳሌ ቁርአን ከወረደ ቅድም ረሱ እንደተናገርኩት ቁርአን ከወረደ 1440 ምናምን አመት ነው። እንግዲህ በተለያዩ አመታት ቢወርድም ማለት ነው በአንድ ወርዶ ባያልቅም እሺ በጊዜ ሄደት የወረደ ቢሆንም በነብዩ መሐመድ ዘመን የወረደ ነው። ይህ ደግሞ እኛ ነብዩ መሐመድ ለምሳሌ እንደ ነብይነታቸውን አልተቀበልንም ወይንም ደግሞ አንቀበል። ገብቶኛል እኮ ሐሳቡ ይሄን ጥያቄ ጠያቃችሁበት ምክንያት ገብቶኛል። ግን ስለዛ ምን አለ መሰለህ ገብቶኛል፣ ሐሳቡ ገብቶኛል። ቆይ ቁርአን ከወረደ 1400 አመት ነው ምናምን እየተባለ ነው። በነገራችን ላይ የጊዜ ማተር አይደለም፣ የጊዜ 1400 አመት አይደለም። እኛ 3000 አመት እኮ አምነናል። ማለትም የ1400 አመታት ጋፕና ከ3000 አመት የትኛው ነው የሚበልጠው ከተባለ 3000 አመት ከ1400 አመት ይበልጣል። ለምሳሌ አንድ ነገር ልጠይቃችሁ። ለምን እንደዚህ እንዳልኩ እንትን እላለሁና እናንተ ሁለታችንም አንድ ነገር እናምናለን። እሱም አዳምና ሔዋን ገነት ውስጥ እንደነበሩ ምናምን ተጽፎልናል አይደለ? አምነናል ጉዳዩን። በትክክል እሺ። ከመጽሐፍ ቅዱስ ውጪ ይህንን ነገር ሊያረጋግጥልን የሚችል ነገር አለ? ለምን ካላችሁ በባለቤቱና በጽሁፉ መካከል 3000 አመት ጋፕ ነው ያለው። ይለያይ እኮ ነው። አሁን አመጣጡ ስለሚለያይ ነው። ለምሳሌ በኢንጂልና በተውራት እንደምታምኑ አውቃለሁኝ። ጋፕ ሳይሆን ጋፑን እንዴት ነው መጽሐፍ ቅዱስ ከቁርአን ስለሚቀድም ነው ይሄን ሐሳብ ያነሳው። ይቅደም ግን ከአዳም ምን ያህል ቆይቶ ነው የመጣው ነው ጥያቄው። መጽሐፍ ቅዱስ ከአዳም ምን ያህል ቆይቶ ነው የመጣው? ከአዳም ስንት አመት ቆይቶ እንደመጣ በቁጥር ደረጃ አላውቀውም። ኦኬ ካወቀው ደግሞ ንገረኝ፣ ችግር የለም። ወደ 3000 አመታት ወደ 4000 አመታት ምን መሰላችሁ? ምድር ከተፈጠረች በእናንተ ስንት አመቷ ነው? 6000 አመቷ ነው አይደለ? በትክክል። ሙሴ ደግሞ በቢሲ ክርስቶስ ከማምጣቱ በፊት 1500 አመታት ቀድሞ ነበረ። ከክርስቶስ በፊት 1500 አመታት ይቀድማል። ስለዚህ ከኛ ደግሞ 3000 አመታት ይቀድማል። ከምድር ጋር ስናመጣ ደግሞ ከ6000 3000 ስንቀንስ 3000 ይመጣል። ከ6000 3000 ሲቀነስ 3000 ይመጣል። ስለዚህ በአዳምና በዚህኛው ነብይ መካከል የ3000 አመታት ልዩነት ርቀት እያለ ይሄን ሁላ ርቀት እንዴት ነው የተቀበልነው? ወንጌል ተውራትንና ኢንጂልን ስለምትቀበሉ በዛ ዘመን የነበሩ ሰዎች መጽሐፍ ማለቴ ወንጌልንና ኦሪትን ስለሚቀበሉ ሁለታችን ብቻ እኮ አይደለም። ጋፑን እንዴት ነው የተቀበልነው ነው ጋፑን። ይሄን ምክንያቱም ቅድም የእስልምናውን 1400 አመታትን ወደ ጎን አድርገናል። ያው ረጅም መጽሐፍቶች ስለነበሩ ነው ብዬ እኮ ነው ማስበው። መጽሐፍቶች ስለነበሩ እነዛ መጽሐፍቶች ስለነበሩ ከሙሴ በፊት የትኛው መጽሐፍ ነው ያለው ስለ አዳምና ስለ ሔዋን የሚያስረዳን? ከዛ በፊት ያለውን ነው የጠየቀኝ። ያስፈልጋላ። ምክንያቱም ጋፑ 3000 አመት ሆነብን። የ1400 አመቱን የነብዩ መሐመድን አንቀበልም ብለናል። ምክንያቱም 1400 አመታት ጋፕ አለ። ከሙሴና ከአዳም መካከል ከ3000 አመታት በላይ ጋፕ እያለ ለምንድን ነው የተቀበልነው ያለ ተጨማሪ ማስረጃ? ሐሳቤ ምንድን ነው? ልንገራችሁ። እሺ አሁን በእኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ቀደምት መለኮታዊ መጽሐፍትም ነቢያትም ተናግረዋል። ግን ደግሞ የዛሬ 1400 አመታት ስለመጡ በጣም ዘግይተዋል ምናምን እና 1400 አመታት ጋፕ ምናምን ስላለ ከኛ ወደ ጎን አድርገናል። ሌላ ምስክር ያስፈልጋል ብለን ነገር ግን ስለ አዳም ለማመን እኔም እናንተም
እኔም እናንተም ስለ አዳም ለማመን መጽሐፍ ቅዱስን ተጠቀምን። ዘፍጥረት 1:2 ላይ 2:3 ላይ ምናምን ገነት ውስጥ ሔዋን እንደዚህ አለችው፣ እባቡ እንደዚህ አላት፣ አዳም እንደዚህ አለው ምናምን ተባባሉ፣ ከገነት ወጡ፣ አፕል በሉ ምናምን የሚል ነገር ጽሁፍ እጃችን ላይ አለ። ይሄ ጽሁፍ የመጣው ከአዳም በኋላ 3000 ዓመታት በላይ ቆይቶ ነው። ከ3000 ዓመታት በላይ በመካከላቸው ጋፕ አለ። ልክ 1400ውን ቅድም የነቢ መሐመድን ጥያቄ ውስጥ እንደከተተነው ሁሉ 3000 ዓመቱ ከ1400 ዓመታት በልጦ ሳለ እንዴት ነው ያኛውን በጣም ጥያቄ ውስጥ መክተት እያለብን አምነን ለምንድን ነው የተቀበልነው የአዳምን የገነት ውስጥ ንግግር ያለምንም ተጨማሪ ማስረጃ? ዘመን ለምሳሌ በዚህ ዘመንኛ የተቀበልነውን እናንሳ። እሱም ያንን የተቀበል ለምሳሌ አንተና እኔ የተቀበልንበትን ዋነኛ ምክንያት እናንሳ አይደለ? ቁርአን ከመውረዱ በፊት ለምሳሌ የተቀበሉትን ሰዎች እናንሳ። ነቢያት ነበሩ። ከቁርአን በፊት ነቢያት ነበሩ። ስቲል በቂ ያለው እኛ ነቢ መሐመድ ላይ ያስቀመጥነውን መስፈርት ሙሴ ላይ እናስቀምጠው ነው ያልነው እኮ። ነቢ መሐመድ ቆይቶ ስለመጣ ወደ ጎን አደረግነው። 1400 ዓመት ስለቆየ ወደ ጎን አደረግነው። ከሙሴም በፊት አብርሃም ይቀድማል አይደል? ይቀድማል፣ ግን መጽሐፍ የለም። ስለ አብርሃም የሚናገር መጽሐፍ የለም እጃችን ላይ አይደለ? ማለትም ከሙሴ በፊት መጽሐፍ ባይኖርም ግን እንደፈለግ እሱን ሲከተሉት ነበር። ምክንያቱም ከሱ ውጪ ማንንም አልነበረም። ሙሴ አዳም መኖሩን ታሪክም አይናገርም። ባይዘይ ማን ነው ይሄ አብርሃም መኖሩን ታሪክ አያውቀውም። ቆይ አሁን ሐሳቡን እንትን እናድርገው። በአዳምና በሙሴ መካከል 3000 ዓመታት በጣም 3000 ዓመታት ብዙ ነው። ይሄ ሁላ ጋፕ እያለ ለምንድን ነው የተቀበለው ነው? ጋፑን ሌላ መጽሐፍ ኮንፈርም አላደረገም። ከሙሴ መጽሐፍ ውጪ ሌላ መጽሐፍ መጥቶ ስለ አዳምና ሔዋን አልነገረንም። ታዲያ 1400 ዓመቱን ጥያቄ ውስጥ ከተን 3000 ዓመቱን ደግሞ ይሁን ብለን ለምን እንቀበለዋለን? ለኔ ታውቀው እንደምን ሁለታችንም ለምን ተቀበልነው ነው። የ3000 ዓመት ጋፑን አዳምና ሔዋን ገነት ውስጥ እንደነበሩ እርስ በርስ እንደተነጋገሩ የነገረን ሙሴ ነው። ምን ያህል ቆይቶ ከ3000 ዓመታት ሙሴ ሐሳዊ ነብይ ያለ መሆኑን እኮ ሁለታችንም እናምናለን። ለዛ ነው አንዴ ቆይ አንድ ገለልተኛ ሰው ይሄንን ሚዛን ቢያነሳ ነው ሚዛኑን ብንጠቀም። ሁለታችንም ምን መሰለ ሙሴን የማይቀበል ሰው ቢመጣ ቢኖር አንተ ነቢ መሐመድ ላይ የተጠቀምከው መስፈርት እሱ ቢጠቀምብህ ምንድነው እንዴት ነው የምታስረዳው ነው? አይታል። ለምሳሌ አንተ ለነቢ መሐመድ ላይ የተጠቀምከውን ራሱኑ መስፈርት ሙሴ ላይ ቢጠቀም እንዴት ነው የምትመልሰው? ምክንያቱም የ1400 ዓመቱን ጥያቄ ውስጥ ከተህ የ3000 ዓመቱን ደግሞ ምንም እንትን ሳይል ነው የተቀበልከው። ለምን ተቀበልከው ነው ይሄ ሁሉ ዘመን በመካከል እያለ። ኦኬሽ አሁን ለምሳሌ ይሄን የተቀበልኩበት ዋናኛ ምክንያት ልንገር፣ የራሴን ማለት ነው። እሺ ለምሳሌ ያክል አሁን ከዛ በፊት በነበሩ መጽሐፍቶች ሁላችንም ግር አልነበረብንም ብዬ አስባለሁ። ምክንያቱም በኢንጂልም ሆነ በተውራት፣ ምክንያቱም በወንጌልም ሆነ በኦሪት ማለት ነው፣ በአዲስ ኪዳንም ሆነ በኦሪት ወንጌልና ተውራትን ተቀበላላችሁ አይደለም ሙስሊሞች? ወንድም አሁን ያለውን አንቀበልም አሁን ያለውን ሙሉ ግን ወንጌል ያው ብቻ ተቀበላላችሁ። የሆነ መጽሐፍ ኢንጂልና ተውራት እያላችሁ ተቀበላላችሁ። ጥንት ዘመን ወርዶ እንደነበረ ነው የምናምነው እንጂ ዛሬ እናንተ እጅ የሚገኘው ኦሪጂናል ትክክለኛው ነው ብለን አናምንም። ብናምን ራሱ ሐሳቤን ለመረዳት ያክል ሞክርና አናምንም። አጭሩ መልስ አናምንም የሚል ነው። አጭሩ መልስ አናምንም የሚል ነው። ኢንጂልና ተውራትን አታምኑ? ሁለቱ ዛሬ አንተ እጅ የሚገኘውን ከሆነ አናምንም። ጥንት ለነቢያት ወርዶ እኔ ኢንጂልና ተውራትን ነው ያልኩ እንጂ እኔ እጅ ስለሚገኘው አይደለም ወንድም። እነርሱን እናምናለን ግን ማመናችን ኢንጂልና ተውራትን ነው ያልኩ እኔ አይደለም። ኢንጂልና ተውራትን እኔ እጅ ስለሚገኘው እንትና እጅ ስለሚገኘው እኔ አላነሳውኝም ማሳው። እሱን እናምናለን። ምክንያቱም እኔ ቅድም በሐሳብ ደረጃ ምን ብያቸዋለሁ መሰለህ? መጽሐፍ ቅዱስ በራሱ እኔ ኤዲት እንደተደረገ አምናለሁ አልኳቸው። ለምሳሌ ኤዲት ተደርጓል። እሺ ብዙ ክርስቲያኖች ወይም ደግሞ ብዙ ሙስሊሞች ሊገረሙብኝ ይችላሉ ይሄን ስላልኩኝ። አይገረሙ ተረዳኸኝ? ግን እኔ ያስኩት መጽሐፍ ኤዲት አለመደረጉን አምናለሁ። ስለዚህ እኔ የምመራው የዘመኑ ሰዎች ኤዲት በሚያደርጉት መጽሐፍ ቅዱስ ሳይሆን በራሴ መጽሐፍ ቅዱስ ነው አልኳቸው። እኔ አሳየውታለሁ። ባይዘይ እሱም እጃችሁ ላይ ያለውን ኤዲት እንደተደረገ አሳያችኋለሁ ከፈለጋችሁ። ግን አሁን እሱ ሐሳብ ይቆየንና
እሱ ሀሳብ ይቆየንና እሱ ሀሳብ ይቆየን። ወደ መጀመሪያ ሀሳባችን ቆይ ልመልስላችሁ። ተውራትና ወደ መጀመሪያ ሀሳባችን እንመለስ ወንድሜ፣ ምክንያቱም ያንኛውን ሀሳብ ልንዘለው አንዴ ያ ተውራትና ኢንጂልን ባምን እንኳን በአዳምና በሙሴ መካከል ያለውን ጋፕ አያጠበውም። አመንኩኝ ተውራትና ኢንጂልን። ይሄ ማለት ግን ስቲል አሁንም በአዳምና በሙሴ መካከል ያለው ይሄ ጋፑ 3000 ዓመት በላይ ጋፑን አያጠበውም። እኔን ግን አልሰማኸኝም። አሁን ያነሳኸው ሀሳብ ባጭሩ ከሙሴ ከኦሪት ሙሴ ጋር ከአዳም ጀምሮ እስከ ሙሴ ያለው ዘመን ሩቅ ዘመን ነው። በዛ ዘመን ደግሞ አብርሃም መጽሐፍ አልነበረውም። ስለዚህ ይሄን ጋፕ እንዴት ልታምነው ነው አይደለ ጥያቄ? እሺ ይሄን ጋፕ እንዴት ልታምነው ነው? እሺ አሁን ይሄን ጋፕ እኔ በዚህ ጋፕ ምክንያት ምንም አይነት ጥያቄ አላነሳም። ምክንያቱም ለምን ጥያቄ እንደማላነሳ ታውቃለህ? ማንኛውም ሰው ኢንጂልና ተውራትን እስከተቀበለ ድረስ እኔ አነሳው አሳምን። አንተ አነሳ አሳምንኛው ምን ብላ አነሳ? እሺ ለምሳሌ አዳም የምርም መኖሩን የሚያሳይ ወይ ደግሞ ገነት ውስጥ አትብላ ተብሎ ሆን ብሎ እንደበላ የሚያሳይ ማስረጃ ፈለኩኝ። ተከልክሎ ከወሪት አለ ከወሪት ላይ አለ። አልፈልግም ከወሪት በፊት አንተ አሁን ለምሳሌ አሁን ባለህበት ዘመን ነው ወሪት ነገረኝ አልካድኩም እኮ ከወሪት በፊት ነው። እሺ እንደዛማ ከሆነ እኔ አንድ ጥያቄ ልጠይቅ። አንተ በነብዩ መሐመድ ዘመን አልነበርክም? ቆይ አስጨርሰኝ። አንዴ አስጨርሰኝ ወንድሜ፣ እኔ ሰምቻለሁኝ አይደለ? አንዴ ልጨርስ። አንተ ለምሳሌ የዚህ ዘመን ትውልድ ነህ። እሺ እድሜን አላቅም ከ50 ዓመት አይበልጥም። ከዛ በታች ቢሆን ነው አይደለ? እሺ ነብዩ መሐመድ ደግሞ እዚህ ምድር ከመጡና ቁርአን ከተጻፈ 1440 ምናምን ዓመት ሆኖታል። አንተ እንደምትለው ከሆነ ማለት ነው። ስለዚህ አንተ በምን አመንክ? የሁሉ ዓመት ልዩነት አለ። አንተ የተወለድከው አሁን ነው አይደለ? ነግራችኋለሁ እኔ በጣም ነግራችሁ እሱን እኮ ለነገራችሁ ነው። ግን ያንን ጥያቄህን ያስነሳላ እናንተ ያመናችሁበት እምነት እስልምና ላይ ጠየቃችሁት ጥያቄ እኮ ሐሰት መሆኑን ላሳየ ነው እንጂ ለምን አመንከው በጣም የሚገርም ጥያቄ ነው። ግን ነብዩ ላይ ያመጣችሁት ሙሴ ላይ ቢመለስ ሙሴን ውድቅ ያደርገዋል። ለምን ካላችሁኝ ሙሴ አዳም የሚባል አካል ከጭቃ ከተፈጠረ በኋላ ሚስቱ ከጎኑ አጥንት ተፈጥራ ገነት ውስጥ ደግሞ እባቡ አሳስቷቸው አትብሉ ከተባሉ ዛፍ በሉ ብሎ ሙሴ ነገረኝ። ሙሴ ከአዳም በኋላ የመጣ 3000 ዓመታት ምናምን በመካከላቸው ርቀት አለ። ባይዘይ 3000 ዓመት ይበልጣል በደንብ ቁጥሩ ቢሰላ። ታዲያስ ያለ ተጨማሪ ማስረጃ ለምን እንቀበለዋለን ነው ጥያቄ ያነሳው። አንተ ጥያቄ አልፈጠረብህም፣ ልክ እኔ ያኛው ጥያቄ እንዳልፈጠረብኝ። እኔ ጥያቄ ቢፈጥርብኝ እንዴት ነው የምትመልሱልኝ ነው ዲያቆን ዮሐንስ። አንተ ጥያቄ ቢፈጥርብህ በዚህ ዘመን የነበረውን ጋፕ በዛ ዘመን ለምን መጽሐፍ ሳይኖር ነው አሁን ያንተ ጥያቄ አይደለ? 3000 ዓመት ሙሉ የነቢ መሐመድ 1400 ዓመት ነው። ይሄኛው 3000 ዓመት ነው። የቱን ነው በጣም መጠራጠር ያለብን? የ3000 ነው። ታዲያ ይሄን እንዴት አመን ነው? አሁን እኮ ይሄ አጠራጣሪ ያልሆነብኝ ለምሳሌ ለምን መሰለ ወንድሜ? ተጠራጠርኩኝና ጠየቅኩኝ። እንዴት ነው አንተ ተጠራጠርክ? ገብቶኛል። አንተ ተጠራጠርክ። እሺ ይሄ ጋፕ ስላለ እኔን አጠራጠረኝና በዚህ ዘመን የነበረውን ነገር እንዴት ልመን አልከኝ። እንደ ጥያቄም መነሳት የለበትም ብዬ አስባለሁኝ። ምክንያቱም እኔ ምን ብዬ ላሳምንህ እችላለሁ? ለምሳሌ እዚህ ጋር ምን ብዬ ላሳምንህ እችላለሁ? ምክንያቱም አንተም ተውራትን ትከተላለህ፣ ኢንጂልን ታምናለህ። ስለዚህ ሙሴን ትከተላለህ። ሙሴን ታምነዋለህ? ኦሬዲ ሙሴን ታምነዋለህ? ቆይ ሙሴን ታምነዋለህ ወይ? ጥያቄ ልጠይቅህ። ሙሴ ራሱ ጥያቄ ውስጥ ከተትኩኝ እኮ። አንዴ ስለ ጋፕ ነው የምናወራው እኮ። አዎ በሙሴ አምናለሁ። ጋፑ 3000 ዓመት ሆነ። ለምን እቀበለዋለሁ ነው የሙሴን ጋፑን ሙሴን አምኜ። ከዛ በፊት መጽሐፍ አልነበረም አቦ ሙሴ የተጀመረ እኮ ወንድሜ። እዚህ ጋር ነው በቃ። እሺ እዚህ ጋር ነው። ስለዚህ አሁን ጋፑ 3000 ዓመታት ቢሆንም ችግር የለውም አይደል? ሌላ መጽሐፍ ተጨማሪ መጽሐፍ ሳይኖር። አዎ ይሄው በቃ። እቺን ያዘልኝ። ወደ ማርያም የመጣው መልአክ ማን ነው? ገብርኤል፣ ቅዱስ ገብርኤል። ከመጽሐፍ ቅዱስ ውጪ ማስረጃ አለ? ከመጽሐፍ ቅዱስ ውጪ የለም። ለምን አምናለሁ ታዲያ? እኔ መጽሐፍ ቅዱስን ያመንኩት እኔ ለምን አምናለሁ? ወደ ማርያም የመጣው መልአክ ገብርኤል ነው ብዬ ለምን እቀበላለሁ? ማስረጃ ካሌለ። ማስረጃ አለ። መጽሐፍ ቅዱስን እኮ እንደ ማስረጃ እየነገርኩህ እኔ ከመጽሐፍ ቅዱስ ውጪ ማስረጃ ፈልጌ ነው። ኧረ ወይኔ
እሺ መጽሐፍ ቅዱስንማ አንተ ነው የምታምነው። እኔ ደግሞ ወደ ማርያም የመጣው መልአክ የምርም ገብርኤል መሆኑን ማወቅ ፈለግኩኝና ጠየቅኩኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩ ገብርኤል የሚል ነገር ሊመጣ ነው። አልቀበለውም እሱን። ሌላ ማስረጃ አለ? ምንም የለም። ስለዚህ ውሸት ነው ማለት ነው። እንዴት ውሸት ሊሆን ይችላል? ለአንተ ነው። ሌላ ማስረጃ ስላሌለ ውሸት ነው ሊሆን አይችልም። ያው በአንተ እይታ ሊሆን ይችላል። በቃ ስለዚህ ወደ ቁርአኑ ስንመለስ ይሄንን ላሳያችሁ ስለፈለኩኝ ነው። ምንድነው የእርሶ ጥያቄ ምንድነው? እስልምና ከነቢዩ መሐመድ በፊት መኖሩን ማስረጃ አምጡ። ያው ካሌላ ነገሩ ልክ አይደለም። ነገር እንደዛ ነው ብዙ ክርስቲያኖች የሚጠይቁት እና ከቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር ምናምን ላይ ወማካን ኢብራሂሙ የሁዲያ ወለ ነስራንያ ወላኪን ካነ ሐኒፈን ሙስሊማ የሚል ነገር እናመጣለን። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ሙስሊም ነበር የሚለውን ስናመጣ ይሄን እኮ የሚለው ቁርአን ነው የሚሉት። ማስረጃችን ቁርአን ነው ስንላቸው ቁርአንማ አንቀበልም ይላሉ። እንዴ እኔ ቀበለው አይደለማ። ከዛ በፊት የነበሩ መጽሐፍቶችን ለምሳሌ እኔ ማልቀበለው መጽሐፍቶች ልጠቅስልኝ አልችልም። ምክንያቱም ከነብዩ መሐመድ መጽሐፍ ወይንም ደግሞ ከአላህ ቆይ አንዴ ልጨርስ ወንድሜ፣ እኔም የሉቃስ ወንጌል መች ተቀበልኩ። አንዴ ልጨርስ። ልክ እኔ እንደምሰማህ ግን ስማኝ። በነገራችን ላይ እኔ እየሰማኸኝ አይደለም። ዲያቆን ዮሐንስ አንዴ ልጨርስ። መልአኩ ገብርኤል ወደ ማርያም መጣ ብላችሁ አንዴ አስጨርሰኝና ከዛ ትቀጥላለህ። ቆይ መልአኩ ገብርኤል ወደ ማርያም መምጣቱን ሉቃስ ወንጌልን በጠቀሳችሁ ጊዜ እኔ መች ሉቃስ ወንጌልን ተቀበልኩት? እኔ እኮ ነገርኩ። ከዛ በፊት በነበሩ መጽሐፍቶች ጥርጥር የለብንም አልኩ። እኔ ሉቃስ ወንጌልን ጥርጥር አለብኝ፣ በጣም ጥርጥር አለብኝ። አሁን አንተ የጠየከኝ እኮ ጥያቄ ምን ነበረ? ለምን እኔ ገብርኤልን አብሳሪነት ተጠራጠርኩኝ፣ ሌላ መጽሐፍ ሌላ አሳማኝ ነገር ስለሌለ አልከኝ። የሉቃስ ወንጌልን እኔ እጠራጠራለሁ። እኔ ደግሞ የተጠራጠርኩበት መንገድ ሰማኝ። አንዴ አስጨርሰኝ እንጂ ወንድሜ። ልክ እናንተ እኔ ልጨርስ እየቀደምኩኝ እኮ ነው እያወራሁኝ አይደለም። ቁርአን እንደምትጠራጠሩ እኛ ሉቃስ ወንጌልን እንጠራጠራለን። እሺ ተጠራጠር፣ ግን አስጨርሰኝ። እኔ ነው ወንድሜ እያስጨረስከኝ አይደለም። እኔ አሁን ለምሳሌ እዚህ ውስጥ ያሉ ሰዎች ታዛቢ ናቸው። ተረዳኝ። በጣም ነው ተረጋግጬ እየሰማሁ ያለሁት። ወላ አፍህን ላቋርጥህ አልፈልግም። እየሰማሁ ነው፣ ግን አንተ እየሰማኸኝ አይደለም። እኔ ትልቁ ምክንያት ቁርአንን የምጠራጠርበት ምክንያት ምንድነው? አሁን ለምሳሌ ሙሴ ጻፍ አይደለ? የራሱን መጽሐፈ ኢሳይያስን ብጠራጠር ከሱ ቀድሞ የነበሩ መጽሐፍቶችን ሙሉ በሙሉ ላላምን ነው። ምክንያቱም በቃ ሙሴ የጻፈው መጽሐፍ በቂ ነው፣ ለኢሳይያስ የተሰጠው መጽሐፍ በቂ ነው ብዬ አምናለሁ። በዚህ አጠናቀቀዋለሁ። አሁን ግን እኔ ከኦሪት አንስተው ያሉ መጽሐፍቶችን እስከ ኢየሱስ እስከ አዲስ ኪዳን ድረስ ነብዩ መሐመድ እስከሚመጡ ድረስ ያሉ መጽሐፍቶች ላይ ምንም አይነት ጥርጥር የለብኝም፣ ሙሉ በሙሉ አምናለሁ። ከዛ በፊት የነበሩ ከዛ በኋላ የመጡትን የነብዩ መሐመድ አስተምህሮ ግን እኔ ብቻ አይደለሁኝም በቢሊየን የሚቆጠሩ ሰዎች አላመኑም አይደለ? ያላመኑበት ምክንያት ደግሞ ነብዩ መሐመድ የምትሏቸው የራሳቸው የሆነ እሳቤ ኖሯቸው ሊሆን ይችላል። አንዴ ልጨርስ። ሀሳቡን አግኝተናል። የተደጋገመ ሳላ አልክ ቆይ አንዴ ልጨርስ። ሳላ የለም። አንዴ ልጨርስ። ይጨርሳሉ። ቆይ አንዴ ልጨርስ። ከሱ ጋር አይደል እያወራሁኝ ያለሁት ወንድሜ። ሳላ አልክ አለው። የተደገመ ሐሳብ ነው። የግድ ኮሜንት ላይ አስጨርሱ ምናምን ስላሉ ነው እያዳመጡት ያለው እንጂ ሐሳቡ የቅድሙ ነው። ባይዘኝ ለኮሜንተሮቹ ነው እንጂ አዲስ ሐሳብ እያመጡ አይደለም። ዲያቆን ሐሳቡን ይጨርሱ። አውሩ። እኔ ሐሳቡን ጨርሻለሁ። ኦሬዲ እኮ በመሃል አቋረጥከኝ እንጂ ጨርሼ መናገር ትችል ነበር። በደንብ ጨርሱ። ቆይ እኔ በነብዩ መሐመድ የወረደውን መጽሐፍ አለመቀበሌ ሌላ አይነት ማስረጃ ስለሌለ ነው። ተረዳኸኝ? ምክንያቱም ለምሳሌ ያክል ሙሴ ከጻፈ በኋላ ሙሴ የራሱን መጽሐፍ ከጻፈ በኋላ ከዛ በኋላ የመጡ መጽሐፍቶች የሙሴን መጽሐፍ የሚያመሳክሩ ናቸው። ተረዳኸኝ? የሙሴን መጽሐፍ የሙሴን ሐሳብ የማይቃረኑ ሆነው እናገኛቸዋለን። በዛ ምክንያት የሙሴን መጽሐፍ ይሄኛው ነብይ እውነት እያደረገ ይሄዳል ማለት ነው፣ የሚላከው ነብይ። ከዛ በኋላ እያለ መጽሐፎቹን ሁሉ እየተከተለ ነብዩ መሐመድ ጋር ደረሰ። ነብዩ መሐመድ ጋር ሲደርስ እንደውም
ሐሳቡን ግልጽ ለማድረግ ያክል የነብዩ መሐመድ ወይንም ደግሞ ቁርአን የሚባለው መጽሐፍ እውነት የሚያደርገው ነገር እንደ ማስረጃ ምንድነው? እስኪ የቀደሙ መጽሐፍቶችን ያመሳክራል። አንድ የቀደሙ መጽሐፍቶች ተውራትና ኢንጂልን እናንተ የምትከተሏቸው መጽሐፍቶች እንዴት ያመሳክራቸዋል? እንግዲህ ተውራትና ኢንጂልን እናንተ ከተከተላችሁ ማለት ነው። ምክንያቱም የቅድቡ ሐሳብ እያስኬደን ስላልሆነ ከቁርአን ውጪ ምን አይነት ማስረጃ አላችሁ ስላችሁ ለዛ ነገር ሌላ ሐሳብ ስለመጣ ያ ደግሞ ከጭቅጭቅ ውጪ ምንም ሊያሳምነን አልቻለም። ሐሳቡን ግልጽ ለማድረግ ያክል ያንን መጽሐፎች ያመሳክራሉ። ጃቢር ቆይ በደንብ ይጨርሱልታው። ጃቢር ቆይ በደንብ ይጨርሱልታው። ጨርሻለሁ። አንዴ በቃ መልስ ልስጠውና በደንብ ከጨረሳችሁ ወይ መጨረሳችሁን እርግጠኛ ከሆናችሁ አዳንጡኝ። በመጀመሪያ ደረጃ የቅድሙን ጥያቄ ስጠይቃችሁ በሙሴና በአዳም መካከል 3000 ዓመታት ኖሮ ዝም ብላችሁ አምናችኋል። ምክንያቱም እውነተኛ ነብይ ነው ብዬ ነው የምቀበለው ሙሴ አላችሁ። ነገር ግን እናንተ ባመጣችሁት የ1400 ዓመታት ጋፕ በዛው ሄደን ወደ ሙሴ ካመጣ ነው የሙሴ በጣም ውድቅ ይሆናል። 1400 የ3000 ዓመት ግማሽ ነው። ስለዚህ የነብዩ መሐመድ የ1400 ጥርጣሬ ውስጥ ገብቶ 3000 ዓመት ጋፕ ያለው የሙሴ ደግሞ ያለ ጥርጣሬ ሰዎች የሚቀበሉበት ምክንያት የለም። ስለዚህ የጋፕ ጉዳይ አያሳስብም ነው። የጋፕ ጉዳይ አይደለም። የ1400 እድሜ መሆንና የ3000 ዓመታት እድሜ መሆን እሱ አይደለም ማተር የሚያደርገው። እውነት 6 ቢሊዮን ዓመት ቢቆይም ሁሌም እውነት ነው። ውሸት በመጀመሪያው ዓመት ቢናገርም ውሸት ነው። የእውነት ጉዳይ ከጊዜ በኋላ ስለመጣ አይደለም። አንድ ምሳሌ ልስጣችሁ ዲያቆን። ኢየሱስ በተወለደበት በዚያው አካባቢ ተመለሱና የነበሩ አይሁዶች ኢየሱስን ምን ነበር የሚሉት ካልን በደንብ ስሙ። የጊዜ ጉዳይ ማተርም እንደማያደርግ ልንገራችሁ። ኢየሱስ ከተወለደ በዚያው ጊዜ እኛስ ከዝሙት አልተወለድንም ይሉ ነበር አይሁዶች በአሽሙር። ማለትም ኢየሱስ የተወለደው በዝሙት ነው ያሉ ያሉት። በተልሙዶቻቸው ላይ ኢየሱስ የዝሙት ልጅ ነው ብለው ጽፈዋል። ቅድም አልጻፉም ነበር ያላችሁት፣ ማስረጃ ላመጣላችሁ እችላለሁ። ኢየሱስ ከዝሙተኛይቱ በዝሙት የተወለደ ልጅ ነው ብሎ ያምናሉ። መቼ? እዛው ኢየሱስ በነበረበት ጊዜ አካባቢ የነበሩ አይሁዶች እንደዛ ያምናሉ። የዝሙት ልጅ የዝሙተኛ ልጅ ነበር የሚሉት። መቼ? እዛው ኢየሱስ በነበረበት ጊዜ እንዲህ ያለ እምነት ነበራቸው። በጣም ለኢየሱስ ቅርብ የሆኑ አይሁዶች እንደዚህ ያምናሉ። ታዲያስ ከ700 ዓመታት በኋላ ነቢያችን መሐመድ ተነሱና ከድንግል ተወለዱ አሉ። ኢየሱስ የተወለደው እኮ ከድንግል ነው እንጂ ከዝሙት አይደለም ብለው ተናገሩ። ማርያም እንደተባለው በዝሙት አልወለደችም በድንግልና ወለደች ብሎ ተናገሩ። ታዲያስ የቀደመው የትኛው ነው ከተባለ የአይሁዶቹ ንግግር ቀደመ። ከዝሙት ተወለደ የሚለው በድንግልና ተወለደ። አንዴ ጣልቃ አልገባሁም። ጣልቃ አትግቡ። ኧረ ይቅርታ፣ አንተ ጋር አይደለሁኝ ወንድሜ ይቅርታ። እሺ፣ ስለዚህ አዳምጧ። የቀደመው የትኛው ነው? ይሄ ኢየሱስ በድንግልና ተወለደ የሚለው ከጊዜ በኋላ የመጣ ትምህርት ነው። በእስልምናችን ያመንነው። የአይሁዶቹ ደግሞ የቀደመ ትምህርት ነው ከዝሙት ተወለደ የሚለው። ታዲያ ኢየሱስ ጋር የነበሩ ሰዎች ከዝሙት ተወለደ ካሉ ቁርአን ከጊዜ በኋላ መጥቶ በድንግልና ተወለደ ስላለ ውሸት ነው? አይደለም። ቀድሞ እነሱ እንደዛ ብሎ መናገራቸው በኢየሱስ ዘመንም እውነት አላደረገውም። ከ500 ዓመታት በኋላ መጥቶ በድንግልና ተወለደ ብሎ ቁርአን መናገሩም ሐሰት አላረገውም። አይታል ኦኬ። ከጊዜ በኋላ መጥቶ በድንግልና ተወለደ ብሎ ስለ ኢየሱስ መናገሩ ሐሰት አልሆነም፣ እውነት ነው። እውነት የጊዜ ጉዳይ አይደለም። እውነት ሁሌም እውነት ናት። ውሸት ሁሌም ውሸት ነው፣ ቀድሞ ቢነገርህም። ዲያቆን ዮሐንስ ዝሙት ሰርቷል ብሎ የሆነ ሰው ቢናገር ኦኬ፣ ከጊዜ በኋላ መጥቶ ደግሞ አልሰሩም ቢል ቀድሞ የሆነ ሰው ስለተናገረ እሳቸው ወይ እናንተ እንደዛ አላረጋችሁም። አይታችኋል። እውነት ሲመጣ ሁሌም እውነት ነው። የጊዜ ጉዳይ የጊዜ ገደብ አይደለም። ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስንመጣ ደግሞ ቀደምት መለኮታዊ ነቢያትን ያመሳክራል ወይ ከተባለ አዎ ያመሳክራል። በደንብ ነው የሚያመሳክረው። እንዴት ነው የሚያመሳክረው? ቁርአን ቀደምት መጽሐፍትን ዋና ቴዎሎጂያቸውን ተቃርኖ የመጣ መጽሐፍ አይደለም፣ አፕሩቭ ነው ያደረገው። ቁርአን እኮ የቀደምት መለኮታዊ መጽሐፍት አረጋጋጭ ነው የተባለው፣ ያረጋግጣል ነው የተባለው እንጂ ሌላ ነገር አይደለም። ይኸውላችሁ ቁርአን ቤዝ የሚባለውን ሜን የሚባለውን ቴዎሎጂ ኮንፈርም ያደረገ ነው። ልክ እናንተ ኮንፈርም ከምታደርጉት በላይ ቁርአን ነው ነቢያትን ኮንፈርም የሚያደርጋቸው። ሜን ቴዎሎጂ ማለት ዋና የነቢያት ጽንሰ ሐሳብና አስተምህሮ ስነ መለኮት ማለት ነው። ለምሳሌ አጠቃላይ ነቢያት ያስተማሩት አምላክ አንድና ብቸኛ ዘዋን ነው ኦንሊ፣ እርሱ አጠገብ ማንም የለም እያሉ ነበር ያስተማሩት።
እስልምናችን ሲመጣ ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ብቻ ነው፣ ከቀኝና ከግራ በኩል ማንም የሚቀመጥ የለም ነው፣ እሱ ብቻውን ነው ብሎ ነው ያስተማረው። ከሙሴ ካስተማረው ጋር ተመሳሳይ ነው። አመሳክሮ ነው የመጣው። 3 አካላት ብሎ ነቢያት ያላወቁትን አስተምሮ አላስተማረም። ሙሴም አላስተማረም፣ የትኛውም ነቢይ አላስተማረም። አንድ አምላክ ዋን እንደ ኦንሊ ነበረ ነቢያት የሚያውቁት። ቁርአን ሲመጣስ አንድ አምላክ ብቻውን ይመለካል ብሎ ያንን አመሳክሮ ነው የመጣው። ክርስትና ሲመጣ ነው 3 አድርጎ ወደ አንድ የሚመልሳቸው፣ ወደ አንድ የሚጨፈልቃቸው። አብ ወልድ መንፈስ ቅዱስ ካለ በኋላ 3ቱን ከጠራ በኋላ አንድ ብሎ ነቢያት ከማያውቁት ትምህርት ጋር አጋጭቶ ያመጣው ይሄ ክርስትና ነው እንጂ እስልምና አይደለም። አመሳክሮ ነው የመጣው እንጂ እስልምና ይሄ ተቃርኗቸው አይደለም። ነገር ግን መጽሐፍ ቅዱስ በየዘመናቱ ኤዲት ስለሚደረግ ሰዎች በእጃቸው ያስገቡትን ነገር ይቃወማል። ቁርአን ስራ 2 ነው። አንደኛ ቀደምት መለኮታዊ መጽሐፍትን ማረጋገጥ ነው። አምላክ አንድና ብቸኛው እንደሆነ ሲያስተምሩ ቁርአን ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ነው ብሎ ያንን ኮንፈርም አደረገ። ከዛ በኋላ መጽሐፍ ቅዱስ ደግሞ በየዘመናቱ ሰዎች የሆነ የተለያየ ነገር ሲያስገቡበት ያንን ነገር ደግሞ ምን ያደርጋል? ይቃወማል። እንደዚህ ተብሎ ተጽፏል፣ ሰዎች ናቸው የጻፉበት ምናምን ብሎ ያን ነገር ያርማቸዋል። አራሚና ዲያቆን ዮሐንስ ለምወጡ ተመለሱ። ኔትወርክ ካልሆነ ተመለሱ። እሺ ስለዚህ ምንድነው ቁርአን ኮንፈርም ያደርጋል። ቁርአን ደግሞ ምን ያደርጋል? ይቆጣጠራቸዋል። አይታችኋል። ስለዚህ ቀደምት መለኮታዊ መጽሐፍትን የሚያመሳክር መጽሐፍ ቢኖር ቁርአን ነው እንጂ አዲስ ኪዳን አይደለም። እና ይሄንን ይመስላል። ባመጣችሁት ትምህርት መሰረት ባመጣችሁት ለነብዩ መሐመድ በወጣው መስፈርት የትኛውም ነብይ አያልፍም። ሙሴ ይወድቃል፣ ኢየሱስ ይወድቃል። ወደ ማርያም የመጣው መልአክ ገብርኤል መሆኑን ሉቃስ ነው የነገረን እንጂ ሌላ በዚያ ዘመን ያለ ከመጽሐፍ ቅዱስ ውጪ ያለ አካል አይደለም። መጽሐፍ ቅዱስ ብቻ ስለነገረን አንቀበልም። ቁርአን ብቻ ስለነገረን የማትቀበል ከሆነ መጽሐፍ ቅዱስ ብቻ ስለነገረን የምንቀበልበት ምክንያት የለም። እኔ ቁርአን አላምንም አልክ፣ እኔም ሉቃስን አላምንም። አንተ ቁርአን አታምንም፣ እኔ አንተ መጽሐፍ ማምንበት ምንም ምክንያት የለማ። ኦሪት ተብሎ የመጣልህን አላምንም፣ ወንጌል ተብሎ የመጣልህን አላምንም። አንተ ቁርአንን ክደህ እኔ አንተ እጅ ያለው የማምንበት ምክንያት የለምና መጽሐፍ ቅዱስን አስቀምጠ ከመጽሐፍ ቅዱስ ውጪ ባለው መጽሐፍ ማርያም ድንግል መሆኗን ማስረጃ አምጣ። ካልሆነ ድንግል አይደለችም ነው። አይታችኋል። ግን እንዴት ነው የምናምነው ነው? ነብዩ መሐመድን እንዴት ማመን እንችላለን? ነብዩ መሐመድን ለምንድን ነው የምናምናቸው? እንዴትስ ነው የምናምናቸው ብለህ የጠየቅ ከሆነ እሱን በደንብ ላስረዳ እችላለሁ፣ እንዴት እንደምናምናቸው ለምን እንደምን። በነገራችን ላይ መጽሐፍ ቅዱስን የጻፉ ሰዎች 40 ናቸው። ስለዚህ ቁርአን የጻፈው ደግሞ ያው በእነሱ ነብዩ መሐመድ ነው። እሺ ቁርአን እሳቸው ነብዩ መሐመድ አልጻፉትም። ግን እስቲ በክርስቲያኖች እንሂድ ከተባለ መጽሐፍ ቅዱስ 40 ሰዎች ጽፈዋል። እሺ ቁርአንስ አንድ ሰው ጽፎታል። እሺ የቱ ነው የሚበልጠው ይላሉ? 40 ሰው የጻፈው ነው የሚበልጠው ወይስ አንድ ሰው የጻፈው ነው የሚበልጠው? እሺ በሰው ብዛት እንሂድ። አዎ እንሂድ። ለምን ከመጽሐፍ ቅዱስ በፊት ያሉ ወደ 230 ምናምን ሰዎች ከ150 እስከ 230 ምናምን የተጻፈ የሂንዱይዝም መጽሐፍን እንከተልም ታዲያ? 230 ጸሐፊያን ከ150 ኤግዛክት ቁጥሩ አይታወቅም። ከ150 እስከ 200 ምናምን ጸሐፊያን ናቸው ሪግቬዳን ባጋቫድ ጊታን የጻፉት። አይታችኋል። 230 ጸሐፊያን ያለውን እንመን ወይስ 40 ጸሐፊ ያለው መጽሐፍ ቅዱስን እንመን? ብዙ የሚመስለኝ 200 ምናምን። እሺ ችግር የለውም። ስለዚህ የጸሐፊያን ብዛት እውነት ቢያረገው የጸሐፊያን ብዛት እውነት ቢያረገው ከመጽሐፍ ቅዱስ በፊት እና ሪግቬዳና ባጋቫድ ጊታ ወደ 200 ምናምን ጸሐፊ ስላላቸው እነሱ ነበር የሚታመኑት። የጸሐፊ ብዛት ነገርን እውነት አያረግውም። ይሄን ይመስላል። ጃቢር አለ ተመለስና ዲያቆኑም ስለመጡ ሐሳብ አለኝ ብሎ ነበር ጃቢርና ከሱ ጋር የተወሰነ ታወራላችሁ። ኦኬ ኔትወርኩ አይ ቲንክ እየሰራላት አይደለም። ሐሳብ ካላችሁ ቀጥሉ። ዲያቆን ችግር የለውም። መልካም። በነገራችን ላይ ግን አንድ ልታስቡት የሚገባው ነገር ማርያምን አሁን በጣም ይገርመኛልና አንዳንድ ሰዎች የራሳቸውን የሆነ እሳቤ ያስቀምጣሉ። እንዴት እንደዚህ ታወራለህ? በእኔ በራሴ በኩል ለመማማር ነው የመጣው። ተረዳኸኝ? እውቀትን ለመጨበጥ ነው። አብዛኛዎቹ ሰዎች እንድትረዱኝ የምፈልገው ነገር ማለት ነው። ክርስቲያኖችም ካላችሁ ሌሎቹም እንድትረዱ የምፈልገው ነገር እንድንማማር ያለውን ነገር እንድናውቅ ነው እንጂ ለሌላ ነገር አይደለም የመጣ ነው። እና ዝም ብሎ መስማትን ማዳመጥን ከሌላ አንፃር የምታዩ ሰዎች አላችሁ። ሃይማኖት ሽንፈት እኔ ምን አይነት አረዳድ እንዳላችሁ አይዶን አይገባኝምና ማዳመጥን ከሌላ
ነገር አንፃር ነው የምትረዱት እና አብዛኛዎቹ ምን እንደሆናችሁ አላውቅም፣ ግን በውስጥ መስመር የሚሳደቡ ሰዎች አሉና ማዳመጥ ያስድባል። ማዳመጥ ምንድነው? አሁን ለምሳሌ ስላዳመጥኩኝ እኔ ምንድነው የኦርቶዶክስ ሃይማኖት ክብር ይቀንሳል? ለምሳሌ ጃቢር እኔን ስላዳመጠኝ የእስልምና ሃይማኖት የሚጎልበት ነገር አለ? ምንድነው የሚቀንሰው ነገርና ይሄን ለማለት ፈልጌ ነው። ከዛ ውጪ እኔ አሁንም አንዳንድ ሰዎች በውስጥ መስመር የምጽፉ ሰዎች አሁንም ልንገራችሁ፣ እኔ አመናችሁም አላመናችሁም ለማወቅ ነው የመጣሁት። የፈለኩትን እጠይቃለሁ፣ ያልተዋጠልኝ የሚወስደውን ነገር ወስዳለሁ፣ ያልተዋጠልኝን ነገር ደግሞ ተዋዋለሁ። በቃ አለቀ። እና በዚህ ልክ እንድትረዱት የምፈልገው ሐሳብ ነው። ብዙዎቻችሁ በውስጥ መስመር እየተሳደባችሁ ስለሆነ ማለት ነው። እና ይሄ ነው። ቀጥሉ ወንድምዬ። እኔ ጨርሻለሁ። ጃቢር ሐሳብ አለው። ጃቢር አለ አለው ሳላ አንድ ደቂቃ። ኦኬ ስራ ላይ ነው። እስከ 1 ደቂቃ ድረስ እሺ። ሁላችሁም እዚህ ውስጥ ያላችሁ ይሄ አካውንት ይሄ አዲስ አካውንት ነው። ያኛው ትልቁ ተዘግቷል። ስለዚህ ከተቻለ ፎሎ አድርጉ። ባረከላሁ ፊኩም። ክርስቲያኖች ደግሞ ጀስት ያው አንድ ሰው ቢያዳምጥ ምንም ችግር የለውም። እሺ ሐሳብ እንትን ለመግባባት ያህል ነው እንጂ ሽንፈት ምናምን ላይ አይደለንም። ስለዚህ ማንም ሊያሸንፍ እዚህ አይ ክርክርን ከዛ አንፃር የሚያዩት ሰዎች አሉ እና መከራከር ማለት በራሱ አፍን አለማስወራት ምናምን እንደዛ የሚመስላቸው ሰዎች አሉ። እውነታ በዛ መልኩ የሚገኝ ነገር ነው ብዬ አላስብም። እኔ ራሴ የተረዳሁትን ነገር ለሰዎች ለማስረዳት መሞከር ነው። ሰዎች የተረዱትን ነገር ደግሞ ለኔ ለማስረዳት መሞከር ነው። ተረዳኸኝ? እኔ አሁን ለምሳሌ ስለ ራሴ ሃይማኖት እያወራሁኝ ነው አይደለ? በራሴ ሃይማኖት ምን ያክል እርግጠኛ እንደሆንኩኝ ለሰዎች እያስረዳሁኝ ነው። በቃ አለቀ። ሰዎች ደግሞ በራሳቸው በኩል ያለውን ነገር እና በኔ በኩል ያለውን ነገር ደግሞ ለኔ እንደ ሐሳብ እያጋሩኝ ነው፣ እያቀረቡልኝ ነው። ስለዚህ ያንን ሰምቶ መልስ መስጠት ከሌላ አንፃር አትዩት። እና ሙስሊሞችም ክርስቲያኖችም እባካችሁ ተረጋጉ ልፈልግ ነው። ኦኬ ዲያቆን አይ ቲንክ እንትና ጃቢር እስኪመለስ ድረስ መጽሐፍ ቅዱስ ኤዲት ተደርጓል። የኔ ኤዲት ከፈለው ጨርስና ቀጥላለሁ። ሳላ ጨርስ። መጽሐፍ ቅዱስ ኤዲት ተደርጓል፣ የኔኛው ደግሞ ኤዲት አልተደረገም ስትሉ የስንተኛው ኤዲሽን ነው ወይ ደግሞ ቅጂ ነው እናንተ እጅ ያለው? ይሄ ኤዲት ያልተደረገው በስንት ዓመተ ምህረት የተጻፈው ነው? እሺ ተመለስ። 21ኛው እሱን ሳይሆን ቅጂ ለምሳሌ 1997 አለ፣ 79 አለ፣ 80 አለ፣ 64 አለ፣ 2000 አለ እና እንደዛ ነገር ነው። ኦኬ እሺ አስተማሪዎቹ 78 ምን አላችሁኝ? የ78ቱ ነው እዛ ላይ እንደዛ ነው የሚለው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሊኒየሙን ተቀበሉ። ምን አሉኝ? የሚሊኒየሙን 2000 ላይ ተጻፈውን አልቀበለውም። ኦኬ እሺ ችግር የለውም። እስቲ አንድ አንብቡልኝ። የ78ቱ እኔ ጋር የለምና እኔ ጋር ያለው የ79ኙ ነው ያለው። የ97ቱም አለ። እሺ የሚቃረን ሐሳብ አለ ሳይሆን ያልተበረዛሱ ከሆነ እስቲ አንድ ጥቅስ አንብቡልኝ። እስቲ ምን ያህል እንደሚመሳሰል ለማየት ያህል ይሄ እናንተ ጋር ያለው የ78ቱን አላወቅኩትም። ኦብቪየስሊ እኔ አሁን የትኛው እንደሆነ የማቴዎስ ወንጌል ምዕራፍ ስንት ነበር? ምዕራፍ 1 ከስንት ጀምሮ? እስኪ ከ23 ጀምሮ። ስንት ምን ወንጌል? የማቴዎስ 1:23
ናከሽ አንድ 23 ያ ምንድነው ላንበለ ያ ምን ያህል እንደሚመሳሰል ለማየት ያህል ነው። እሺ እኔ የ78ቱን ቅጂ ስለማላቀው አሁን እኔ ከያዝኩት መጽሐፍ ቅዱስ ምን ያህል እንደሚመሳሰል ለማየት ያህል ነው እንጂ ሌላ ጥያቄ ለመጠየቅ አይደለም። ዘጥቅስ ላይ እሺ እና ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰዳት። የባህር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ዲፈረንስ አለው። ስሙንም ኢየሱስ የበኩር ልጇንም እስክትወልድ ድረስ ይላል። እኔ ጋር ያለው የበኩር ልጇን 25 ላይ የበኩር ልጇን እስክትወልድ ድረስ አላወቃትም ስሙንም ኢየሱስ አለው ይላል። ተመሳሳይ ነው አይደል? አዎ የባህር ልጇን የበኩር ልጇን ይላል እዚህ ጋር የበኩር ልጅ የመጀመሪያ ልጇን አይደል የበኩር የሚባለው የበኩር ሲባል የመጀመሪያ ልጅ ተብሎ ነው የሚተረጎመው መሰለኝ። አዎ ልክ ነው። በቃ ልክ ነው። እስከዛ ድረስ አላወቃትም ስሙንም ኢየሱስ አለው ይላል። ስለዚህ ያን ያህል ልዩነት የለውም። በነገራችን ላይ ቆይ እንትና ወደ ምን ሰው ወደ የሐዋርያው ቅዱስ ጳውሎስ መልእክት ነው ትንሽ ዲፈረንስ ይኖረዋል ብዬ ያሰብኩት ትናንትን እሺ ማን ነበር አቅርበውት ነበረውና እኔ ከያስኩት ጋር አይገናኝም ሐሳቡ ማለት ነው። የወደ ማን ሰዎች እንደተጻፈ አላውቅም። ዕብራውያን ሰዎች መሰለኝ። ዕብራውያን ነው። እሺ ዕብራውያን ሰዎች ምዕራፍ ቆይ ሌውና ችግር የለውም። አንድ ነው። የቃል አጠቃቀሞቹ ናቸው እነዚህ በቅጂ መካከል ያሉት ናቸው እንጂ ያን ያህል አማርኛው እንትን የለውም። ይሄ ከዕብራይስጡና ከግሪኩ የተተረጎመው ይጋጫል። ኦብቪየስሊ እሱን ማለትም እንችላለን። ግን ይሄ ከዛ ውጪ የቃል አጠቃቀሞች ናቸው። ግን ይሄ እናንተ እጅ ባለው ራሱ ከሄድን የተወሰነ መባረዙን የሚያሳይ ነገር የተወሰነ ሰው እንደውም በትልቁ መባረዙን የሚያሳይ ነገር ልናወጣ እንችላለን። ዲያቆን ዮሐንስ ይሄ እናንተ ከያዛችሁት ላይ ተነስተን ኦኬ እሱን እኔ መባረዙን እሺ እርስ በርስ ኮንትራዲክት እንደሚደራረግና መቀያየሩን አንዱን አምላክ ከተናገረ ያኛውን ደግሞ ማን ሊናገረው እንደሚችል አይነት ነገር እስቲ እናነሳለን። እሺ አንድ ደቂቃ ጠብቁኝ። እናንተ ተከፍታላችሁ ከዛ በኋላ እኛ ደግሞ እነግራችኋለን። አንድ አትውጡ ይሄ መጽሐፉን ብቻ ይዩት። አዲስ ኪዳን ላይ የማርቆስ ወንጌል 6:8ን ክፈቱልኝ። 6:8ን የማርቆስ ወንጌል 6:8 ከ7 ጀምሮ ነው የምናየው እስከ 8። እሺ 6:8 12ቱን ይላል አይደለ? ከላይ ከ7 ስንጀምር ቼክ አድርጉት 12ቱንም የማርቆስ ወንጌል ምዕራፍ 6 ቁጥር 8 እሺ ምንድነው የሚለው? 6 ከ7 ጀምሮ እስከ 8 ለመንገድም ከበትር ብቻ በቀር እንጀራም ቢሆን ብሎ ነው የሚለው። ይሄ መልእክት ኢየሱስ 12 ሐዋርያትን ወደ ራሱ ጠርቶ ነበር አይደለ? ቁጥሩ ከፍ ብላችሁ ስታዩ 12ቱ ወደ እርሱ ጠራ፣ ሁለት ልካቸው ጀመር፣ በርኩሳን መናፍስት ላይ ስልጣን ሰጣቸው ይላል አይደለ? ከላይ በኩል ከፍ ብላችሁ ስታዩት ከዛ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። እና አንድ ጊዜ ኢየሱስ 12 ሐዋርያቶች ነበሩትና 12 ሐዋርያትን ወደ ራሱ ጠራቸውና በርኩሳን መናፍስት ላይ ስልጣን ሰጣቸው። ስልጣን ከሰጣቸው በኋላ ከበትር በቀር አለ። በትር ምን ነበረ? በትር ምን አልከኝ? እዚህ ከኔ ጋር ሆኖ በሐሳብ እንትን እንዳይሆን 12 ሐዋርያት ወደ ራሱ ጠርቶ በርኩሳን መናፍስት ላይ ስልጣን ከሰጣቸው በኋላ ለመንገድ ስትሄዱ ከበትር ብቻ በቀር እንጀራም ቢሆን ከረጢትም መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። በትር ይላል። ምንድነው በትር? ቃሉ ነው። እርግጠኛ ናችሁ? ወይም አስተምህሮ። በትር ማለት እንጨት አይደለም?
ችግር የለውም። እንደዛም ቢሆን እንሄዳለን። ዲያቆን በትር ያዙ አላቸው። በትር ዱላ አይደለም፣ ስቲክ አይደለም። ለምሳሌ አፈታቱን ዘዴ ነው እኔ ተጠቀምኩ። እሺ በቃ በትር ያዙ አላቸው አይደለ? በትር ያዙ አላቸው። ለምሳሌ ጥሬ ትርጉም መጽሐፍ ቅዱስን አንድ ነገር በዚሁ አጋጣሚ ላስታውስህና ችግር የለውም። በትር ዱላ ነው በአንድ አሁን ለምሳሌ እኔ ቁርአንን ልተርጉም ብል በራሴ አተረጓጎም ልተረጎመው አልችል ይሆናል። ምክንያቱም ቁርአን የራሱ አፈታት ሊኖረው ይችላል። ተረዳኝ? ይሁን በቃ ችግር የለውም። መጽሐፍ ቅዱስን በዛ ልክ አፈታት አለው። በራሱ ልክ ልፈልጌ ነው። የራሱ የሆነ አፈታት አለው። ችግር የለውም። ስለዚህ በትር ያዙ ሲል ቃል ያዙ ነው እያለ ያለው አይደለ? ሌላ ነገር ግን እንጀራ አትያዙ፣ ከረጢት አትያዙ፣ መሐለቅን በመቀነታቸው እንዳትይዙ በትር ብቻ ያዙ አላቸው አይደለ? ኦኬ አይደለ? እሺ በትር ያዙ አላቸው። ያ በትር ዱላ ቢሆንም እናንተ እንዳላችሁት ቃሉን ያዙ። ችግር የለውም። አንተ እንዳልከውም ይሁን ችግር የለውም። ሐሳቡ ከዚህ ጋር ስለማይገናኝ ችግር የለውም። ስለዚህ በትር ያዙ፣ እንጀራ ግን እንዳትይዙ፣ ከረጢትን ብርም ነገር ይዛችሁ እንዳትወጡ አላቸው። የማርቆስ ወንጌል 6:8 ላይ እስቲ እዛው መጽሐፍ ሉቃስን ክፈቱልኝ። ሉቃስ ስንት ልክፈትልኝ? 9ን ክፈቱልኝ። እሺ ከሁለት ጀምረን መጀመሪያ አካባቢ 2 እና 3 ላይ የእግዚአብሔር መንግስት እንዲሰብኩና ደዌዎችን እንዲፈውሱ ላካቸው። እንዲህም አላቸው። አንብቡት እናንተ ጋር ያለውን። እንዲህም አላቸው 3 ላይ። በነገራችን ላይ እዚህ ጋር ራሱ ዲፈረንስ አለው። የእግዚአብሔርን መንግስት እንዲሰብኩ ድውያንንና ህሙማንንም ሁሉ እንዲፈውሱ ላካቸው ነው የሚለው። ላካቸው። ከዛ በኋላስ እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ወርቅም ቢሆን 2 ልብስም ቢሆን ለመንገድ ምንም አትያዙ፣ በምትገቡበት ቤት በዚያ ተቀመጡ። አሁን እዚህ ጋር በትር አትያዙ አላቸው አይደለ? እዛ ጋር ደግሞ በትር ያዙ አላቸው። ትክክለኛው የትኛው ነበረ? አትያዙ እኮ ነው የሚለው። በነገራችን ላይ አትያዙ ነው የሚለው። ያሁኑ እኮ አትያዙ ነው። ታዲያ እዛ ጋር ያዙ ነው፣ እዚህ ጋር አትያዙ ነው። የትኛው ነው ትክክለኛው? እዛኛውም ላይ እኮ ለመንገድ ከበትርም ብቻ በቀር እንጀራም ቢሆን እሺ፣ ከበትርም ብቻ በቀር አሁን ለምሳሌ በትርን እዛኛው ላይ በትር ያዙ ብሏቸዋል እያልከኝ ነው? ያዙ ብሏቸዋል። ከበትር በቀር ምንም ነገር ተመለስና ያው ለመንገድ ከበትር ብቻ በቀር እንጀራም ቢሆን ከረጢትም ቢሆን አሁን ለምሳሌ እነዚህን የተጠቀሱት ከበትር ውጭ ያሉትን ነገር ከበትር በቀር በስተቀር አትያዙ አላቸው ነው የምትለኝ? አዎ። እሺ ምን አገናኘው ታዲያ? ለምሳሌ እዚህ ጋር አንተና እኔ እንደምንለው አንዴ ልጨርስና አንተና እኔ እንደምንለው ለምሳሌ እኔ እንዳልኩት እዚህ ጋር ቃሉን ያዙና ሂዱ ብሏቸው ቢሆን እንኳን ራሱ እዛኛው ጋር ያዙ አለማለቱ ግጭትን ወይንም ደግሞ አለመመሳሰልን ይፈጥራል። በጣም ትልቅ ግጭት ነው። ለምን? በምንም ይሰባ አይፈጥርም እንጂ አይፈጥርም። ያተረጓጎሙ ሁኔታ ነው። አሁን አንተ ያየህበት አይነ ነው ግጭትን የፈጠረው ወንድምዬ። አይደለም። ግጭት እንዴት እንደሆነ ልንገራችሁ። ኢየሱስ 12ቱን ሐዋርያት ወደ ራሱ ጠርቶ የማርቆስ ወንጌል 6 ላይ በትር ያዙ አላቸው። ሉቃስ 9 ላይ በትር አትያዙ አላቸው። ኢየሱስ ከ2000 ዓመት በፊት እሺ፣ እዚህ ጋር ሊያዝ አንዴ እዚህ ጋር ሊያዝ ወንድምዬ ያዙ ነው ያላቸው። አንዴ እዚህ ጋር ሊያዝ እሺ፣ ያዙ ነው። አንዴ አንተን ጥያቄ ልጠይቅ። እሺ፣ ለምሳሌ ያክል አንተ አሁን ለምሳሌ አንተን የሆነ ሰዓት ላይ እኔ በዚህ መንገድ ውሃ ይዘህ ሂድ አልኩህ። ሌላ ጊዜ ደግሞ ተመለስኩኝና ውሃ ይዘህ አትሂድ አልኩህ። ምንድነው ግጭቱ? ምንድነው? ሁለቱም አንዱ የማርቆስ ወንጌል ላይ የተናገረው ነው። ሁለተኛ ደግሞ የሉቃስ ወንጌል ላይ የማርቆስ ወንጌል ላይ የተናገረው፣ ሁለተኛ ላይ ደግሞ የሉቃስ ወንጌል ላይ የተናገረው ነው። ምንድነው ግጭት ሊሆን የሚችለው? ልንገራችሁ። እናንተ እንዳላችሁት አንድ ቀን ውሃ ይዘህ ሂድ አላችሁ፣ በሌላ ቀን ደግሞ ሌላ ነገር ያዝ ካላችሁ፣ በተለያየ ቀን ከሆነ ኦኬ፣
በተለያየ ቀን ከሆነ ግጭት አይባልም። ይሄኛው ታሪክ ግን አንድ ታሪክ አንድ አውድ ነው። አንድ ታሪክ አንድ አውድ። ማስረጃ ከፈለጋችሁ እንደዛው ወረዱ። ሐዋርያቱ የት እንደሄዱ እዚህም አንድ ነው የሚናገሩ። ሁለቱም ቦታ አንድ ቀን ነው። በተለያየ ቀን ቢሆንማ ግጭት አይባልም። ታሪኩ አንድ መሆኑ ግን ያጋጨዋል። ማስረጃ ከፈለጋችሁ ሁለቱንም ወረድ ብላችሁ አንብቡ። አንድ ታሪክ ራሱ ሙሉ በሙሉ ሐሳቡ አይገናኝም ወንድምዬ። በነገራችን ወረድ በሉ፣ እዛው ጋር ወረድ በሉ። የሐሳብ ልዩነት አለው። ተረዳኸኝ? ወረድ በሉ። ይጋጫል። እሱ ነው ታሪኩ አንድ ነው። ማስረጃ አይደለም። ታሪኩ አንድ አይደለም እንጂ ታሪኩም አንድ አይደለም። የሐሳብ መጋጨትም የለውም። እንደዚህ እናድርግ። ታሪኩ ሙሉ ሐሳቡ ነው። እሺ ሙሉ ሐሳቡ ነው። ታሪኩ አንድ መሆኑን ላሳያችሁ። ሐሳቡ ነው ከመጀመሪያ አንስተህ ታሪኩ አንድ መሆኑን ላሳያችሁ። ወይ ዲያቆን አሳየኛ። እናንተ ሉቃስ ወንጌል ከ3 ጀምሮ ወደታች አንብቡ። እኔ ማርቆስን ወደታች አነባለሁ። እንዲህ አንድ ሲሆን ታገኛላችሁ። እናንተ ራሳችሁ ምን ታነባላችሁ? ሉቃስ 9ን ወደታች ትጨርሳላችሁ። እኔ ደግሞ ማርቆስ ወደታች ጨርሳለሁ። ይሄው አላህ ምስክሬ ነው የምላችሁ ዲያቆን፣ ተመሳሳይ ታሪክ ነው የምናነበው። ጨርሱ እናንተ ሉቃስን ጨርሱ ወደታች። ምዕራፍ 6 አሁን ለምሳሌ ማርቆስ ወንጌል ምዕራፍ 6 ነው አይደል? ጨርሱ። ይሁን ጨርሱ ወደታች። ጨርሱ እናንተ ጨርሱ። እኔ ሉቃስን ጨርሳለሁ። የፈለጋችሁትን አንዱን ያዙና ጨርሱ። እኔ ያኛውን ጨርሳለሁ። አንድ ታሪክ ነው የምናነበው። አንድ ታሪክ። መዝሙር ከተቻለ ቢቀንስ ቤተክርስቲያን የለዛ ነው። እሺ አንዱን ጨርሱ እናንተ። ከሁለት አንዱን ጨርሱ። እኔ አንዱን ጨርሳለሁ አንብቤ። ተመሳሳይ ታሪክ ካላነበብን እኔ እቀጣለሁ። ኦኬ እሺ ቀጥል። አንዱን አንብቡ እናንተ፣ እኔ አንዱን አነባለሁ። ምረጡና አንብቡ አንዱ። ችግር የለውም። ይኸው ቀጥል። እያነበብኩኝ እኮ ነው። እኛ እንድንሰማ ፈልጌ ነው። እሺ 12ቱን ወደ እርሱ ጠርቶ 2 አድርጎ ላካቸው። በርኩሳን መናፍስት ላይም ስልጣን ሰጣቸው። ለመንገድም ከበትር ብቻ በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም ቢሆን በመታጠቂያቸው እንዳይይዙ አዘዛቸው። በእግራቸው ካለው ጫማ በቀርም 2 ልብስ እንዳይለብሱ አዘዛቸው። እንግዲህም አላቸው ከዚያም እስክትወጡ ድረስ በገባችሁበት ቤት በዚያው ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ሀገርም ከዚያም ወጣችሁ ምስክር ሊሆንባቸው የእግራችሁን ትቢያ አራግፉ። እውነት እላችኋለሁ ከዚያችም ከተማ ይልቅ በፍርድ ቀን ሰዶምና ገሞራ እረፍትን ያገኛሉ። ወጥተውም ሁሉ ንስሐ ይገቡ ዘንድ ስበኩ። ብዙ አጋንንትም ሰበኩ። ብዙ አጋንንትንም አወጡ። ብዙ ድውያንንም ዘይት እየቀቡ ፈወሷቸው። እሺ ቀጥሉ። ዮሐንስ ጋር ይመጣል። ቀጥሉ። ንጉሥ ሄሮድስም ሰማ፣ ስሙ ግልጥ ሆኗልና መጥምቆ ዮሐንስ ከሙታን ተለይቶ ተነስቷል። ስለዚህም ኃይል ይረዳዋል አለ። ኤልያስ ነው ያሉም ነበሩ። ከነቢያት እንደ አንዱ ነቢይ ነው ያሉም ነበሩ። ሄሮድስ ግን ሰምቶ ይህን የራሱን ያስቆረጥኩት ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ጭፍሮቹን ልኮ ዮሐንስን ይዞ አስሮት ነበር። ዮሐንስ ሄሮድስን የወንድምህን ሚስት ልታገባ አይገባህም ይለው ነበርና ሄሮዲያዳም ጠልታው ነበርና ልታስገድለው ትሻ ነበር፣ ነገር ግን አልተቻላትም። ሄሮድስም ጻድቅና ቅዱስ ሰው እንደሆነ ያውቅ ነበርና ይበቃል። ስለዚህ እርሱ ኤልያስ ነው ምናምን የተባለው የትኛው ነው ያነበባችሁት? የማርቆስ ወንጌል ምዕራፍ 6 ስለ ሄሮድስ የተናገረው ማለት ነው አይደለ? እሺ ይሄኛውን ደግሞ ላንብብላችሁ። እሺ እዛው ማለት ነው። እንዲህ ማላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ አለ። ሉቃስ ወንጌል
ያኛውን ነው ማነብላችሁ። እናንተ ካነበባችሁት ያኛውን በማናችሁም በምትገቡበት ቤት ከዚያ ተቀመጡ፣ ከዚያ ምጡ። ማናችሁም የማትቀበሏቸው ቢሆኑ ከዚያም ከተማ ወጥታችሁ ምስክር እንዲሆኑባችሁ ከሀገራችሁ ትቢያ አራግፉ። ተመሳሳይ ወጥተውም ወንጌልን እየሰበኩ በስፍራ ሁሉ እየፈወሱ በየመንደሩ ያልፉ ነበር። የአራተኛው ክፍል ገዢ ሄሮድስም አለ እናንተ ያነበባችሁ ታሪክ የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነሳ፣ ሌሎችም ኤልያስ ተገለጠ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይሉ ነበረ። አንብባችሁ አላነበባችሁም? ቅድም ይሄን ታሪክ ኦኬሽ አንብባችሁ አላነበባችሁም? ይሄን አንብቤዋለሁ። ልክ ነህ። ሐዋርያት ከዛ ከወጡ በኋላ የተጠየቀ ጥያቄ እናንተ ጋርም እዚህ ጋርም ተመሳሳይ ጥያቄ፣ ተመሳሳይ አውድ፣ ተመሳሳይ ቀን። እንደውም ቁጥር 9 ላይ ሄሮድስ ዮሐንስ እኔ ራሱን አስቆረጥኩት አለ። አንገቱን ያስቆረጥኩት እኔ ነኝ፣ እሱማ ሊሆን አይችልም አለ ይላል። ቅድም እናንተ ያነበባችሁት ደግም ያነበብኩት በዚያው ቀን አይታችኋል። ተመሳሳይ ታሪክ ያልኳችሁ ለዚህ ነው። እናንተ ያነበባችሁትን ደግም ያነበብኩት በተመሳሳይ ቀን የተፈጠረ ጥያቄ፣ በተመሳሳይ ቀን የተጠየቀ ጥያቄ። ሄሮድስም ዮሐንስን እኔ ራሱን አስቆረጥኩት አለ። አንገቱን የቀላሁት እኔ ነኝ ብሎ ተናገረ። እናንተ የጠየቃችሁትን ቅድም ያነበባችሁትን የዛኛውን ወንጌል ታሪክ እዚህ ጋር አገኘ ነው። ሁለቱም ታሪክ ቀኑ አንድ ነው። የተለያየ ቀን ሊሆን አይችልም። ታሰዋል፣ ይጋጫል። ከፈለገ ቪዲዮ ላወጣ እችላለሁ። እዚህ ጋር ፊት ለፊት ስለሆነ ያለው አይታችኋል። ታሪኩ አንድ እንደሆነ ዲያቆን አይቻለኝ። ታሪኩ አንድ ነው አይደለ? ዲያቆን ልክ ነው። ስለዚህ በተለያየ ቀን የተጠየቀ የተታዘዘ ትእዛዝ አይደለም። ተጋይተዋል። ስለዚህ ቅድም እናንተ ያመጣችሁት በአንድ ቀን ይሄንን ባዝ፣ በሌላ ቀን ይሄንን ባዝ፣ ግጭቱ ምንድነው ያላችሁት? በተለያየ ቀን ስለሆነ ግጭት አይባልም። ይሄ ግን በአንድ ቀን ስለሆነ ግጭት ነው። ልክ ነሽ። አሁን ተረዳሁትኝ። ከዛ ውጭ ደግሞ ግን ምናልባት ማብራሪያንና በዚህ ጉዳይ ላይ ከኔ የበለጡ መምህራኖችን እጠይቃለሁኝ። ያንተን ሐሳብ ግን ሙሉ በሙሉ ተቀብያለሁ። ደስ ይበላ። አረ ችግር የለውም። እኔ ደስ የሚለኝ አይደለም እውነቱ እንዲታይ ነው እንጂ ደስ አይለኝም። አይ በዛ ልክ ነው እኔ የማስበው። ተረዳኝ። እኔ የማስበው ነገር የገባኝን ነገር ገባኝ ነው፣ ያልገባኝን ነገር ደግሞ አልገባኝም ነው። ምንም አይነት መሸፋፈን አያስፈልገውም። ተረዳኝ። ምክንያቱም እኔ ለማወቅና የምችለውን ለማሳወቅ ነው የመጣሁት። በቃ አለቀ። ሌላ ምንም አይነት ነገር የለውም ይሄ ማለት ነው። ልክ ናችሁ። እኔም እንደዛ ነው። በቃ ይሄን ላሳያችሁ ስለፈለኩ። እናም ደግሞ ካንተ በተሻለ ደግሞ የራሳችንን የቤተክርስቲያን መምህራኖች በራሴ መንገድ እጠይቃለሁ። ያለውን ነገር ደግሞ ከዚህ በተሻለ የተሻለ ሐሳብ አግኝቼበት ከሆነ ይሄንኑ ሐሳብ መልሰን እንደግመዋለን ማለት ነው። ለቀሱ ነው የምንፈልገው፣ መልስ ነው የምንፈልገው እኛ። ራሱን ከተጠይቃችሁ ምናምን ነውና ነገሩን እኔ ጨርሻለሁ። በበኩሌ ቴንኪዩ፣ እናመሰግናለን ለመልሳችሁ። እስካሁን አክብራችሁ በተረጋጋ መንፈስ ስለመለሳችሁ በጣም እጅግ አድርገን እናመሰግናለን። ቴንኪዩ፣ እኔ ጨርሻለሁ። ምናልባት እግዚአብሔርና ሌሎች ወንድሞች ጥያቄ ካላችሁ የምትጠይቁት ነገር ካለ ይሄው መቀጠል ትችላላችሁ። ይስሐቅ። እሺ ጀዛከላ ይርሳላ። እንትን ለመምህርን የአጭር ነገር እንትን ልበላችሁና እና አብዱ ይቀጥላሉ። እና አብዱ ቁጭ ብሎ መቀጠል ከባድ ነው። ዶክተር እንትን ዲያቆን አንድ ጥያቄ ልጠይቅዎት እስቲ። ያው ለመረዳት ስለሆነ እየሄዱ ያሉት ለመረዳት የሚጠቅሙትን ነገር እንድንግባባ ብዬ ነው አሉ አለው። ግን በነገራችን ላይ ቻርጀር ሊዘጋብኝ ነው። ሌላ ፕሮግራም ሌላ ቀን ይመጣል። መልካም፣ ሌላ ቀን እመጣለሁ። በጣም አመሰግናለሁ በነገራችን ላይ ስላለው ቆይታ። እናም ደግሞ ምናልባት ያው እንግዲህ የአፍ ወለምታ የሚባል ነገር አለና አስቀይሜያችሁ ከሆነ በጣም ትልቅ ይቅርታ አላለሁኝ በዚሁ አጋጣሚ እዚህ ውስጥ ላላችሁ ወንድሞቼ ክርስቲያኖችም ሙስሊሞችም። ከዛ ውጪ በጣም ነው የምወዳችሁ። አመሰግናለሁ። ለነበረን ጊዜ በጣም ደስተኛ ነኝ። አመሰግናለሁ። እኛም እናመሰግናለን። አላስቀየሙንም። ሲጠፉ ራሱ ይከፋናል፣ ይናፍቁናል፣ አይጥፉብን። እሺ ቤቱ ጭራ አይበል በርሱ ምክንያት ቤቱን ወና እንዳያስቀምጡ ሰው ጠፍተው። እሺ አላህ ይጠብቀን። በየጊዜው ነው የምመጣው። እዚህ በኋላ ሌላ ስራ የለኝም በነገራችን ላይ። አመሰግናለሁ። እሺ እሺ አሲያ እንትን ርዕስ ለጥፊና ወይ ቀጥሉ። ጥያቄ ካል ይስሐቅ አብዱ ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም ነው። እንዴት ነው?
ኦኬ ርዕስ ይለጠፋ እንትን አሲያ ርዕሱን ማርያም አምላክን ወልዳለች ወይስ አልወለደችም ብለሽ ለጥፊ። በሱ እንሂድበት እስቲ። አሪፍ ርዕስ አይመስልም ሳላ? ያ ሌሎች ክርስቲያኖች ካላችሁ አሪፍ ይሄ ቴዎሎጂካል ርዕስ ነው። ይሄ አምላክ ላይ የሚጠየቅ ጥያቄ ስለሆነ ገብታችሁ ከቻላችሁ እንድትመልሱ በዚህ አጋጣሚ ያው ከፍት እናደርግላችኋለን። አንዱ አምላክ በማርያም በኩል ተወልዷል ወይስ አልተወለደም ነው። በማርያም በኩል የተወለደ አምላክ ነው የሚመለከው ወይስ በማርያም በኩል ያልተወለደው አምላክ ነው የሚመለከው የሚል ነው። እኛ እናውራበትና ከዛ ክርስቲያኖች መምጣት ይችላሉ። ጃቢሮ ምን ትላለህ? ይቻላል ሂድበትና እስቲ ምናልባት ሀሳብ ካላቸው የሚያስተካክሉን ነገር ካለ ያ ይገባሉ። እንቀጥላለን። ያ እንግዲህ ይህን ጥያቄ እንድንጠይቅ ያደረገን ነገር ምንድን ነው? ክርስቲያኖች አንድ የሚያምኑት እምነት አላቸው። እሱ ምንድን ነው? ማርያም አምላክን ወልደዋለች ይሉናል። ስለዚህ በማርያም በኩል የተወለደ የሆነ አምላክ ስላለ እርሱ አምላክ ይመለካል ይሉናል እና በማርያም በኩል ተወልዷል ነው። ስለዚህ ማርያም አንዱን አምላክ ጸንሳ ከወለደች የኛ ጥያቄ ምንድነው? ማርያም ያልጸነሰችው አምላክ አለ ወይ ነው። ማርያም ያልጸነሰችው ማርያም ያልወለደችው አምላክ አለ ወይ ነው። አይ አለ ከተባለ እንግዲህ ማርያም ያልጸነሰችው አምላክ አለ ከተባለ በማርያም በኩል የተወለደ የተጸነሰና በማርያም በኩል ያልተወለደ ያልተጸነሰ አምላክ አለ ነው። ያ ከሆነ ደግሞ የተወለደና የተጸነሰ እንዲሁ ደግሞ ያልተወለደና ያልተጸነሰ አምላክ አለ። የተለያዩ አማልክት ደግሞ ይመለካሉ ማለት ነው። ስለዚህ አንዱ አምላክ የተወለደው ነው ወይስ ደግሞ አንዱ አምላክ ያልተወለደው ነው? አንድ አምላክ የምንለው በዚህ በኩል በማህፀን የወጣው ነው ወይስ ደግሞ በዛ በኩል ያልተወለደው ነው? እና ለዛ ነው እንደ ጥያቄ ነው የሚቀርበው። ሰው ይሄንን ገብታችሁ ብትመልሱ ጥሩ ነው። እኛ ግን የምንለው ምንድን ነው? አምላክ አልተወለደም አልተጸነሰም ነው። አንዱ አምላክ የሚባለው ያ ያልተወለደው ቁርአን ላይም ለም የሊድ ወለም ይውለድ የተባለው አልወለደም አልተወለደም የተባለው ነው አንዱ አምላክ የምንለው። ስለዚህ ካልተወለደው በቀር ሌላ የተወለደ አምላክ የለም። እናንተ ጋር ግን ካልተወለደው ውጪም ሌላ የተወለደ አምላክ ስላለ ይሄ አያጋጭም ወይ የሚል ጥያቄ ነው እና ይሄንን መልሱ። ጃቢር እስቲ አስተካክለ የሚጨመር ነገር ካለ ጨምርላቸው። እሺ ያው ክርስቲያኖች ማርያም አምላክን ወልዳለች ብሎ ያምናሉ። እንግዲህ አሁን ባላቸው አቋም መሰረት ማርያም አምላክን ወልዳለች ካሉ አጣብቅኝ ውስጥ ናቸው። አልወለደችም ካሉም አጣብቅኝ ውስጥ ነው እና እኔ እንጃ ወደ ሶስተኛ መንገድ የሚሄዱበት ያለ እንደሆነ እኔ እንጃ። በጣም በቃ እኔ አጣብቅኝ ነው። እንዴት እንትን እንደሚሉት ራሱ እኔ አላቅም። ምናልባት እስቲ ዋሲሁን መጥቷል፣ እሱን እናስቀጥለው። ዋሲሁን አለክ? ወይንሸት ናት መሰለኝ ጃቢር ማለት ወይንሸት አለሽ? አለ ሆኔ ለመማር ነው። ኦኬ እሺ ችግር የለውም። እሺ በነገራችን ላይ እንደነገርኳችሁ ክርስቲያኖች ማርያም አምላክን ወልዳለች ብለው ያምናሉና ከዚህ እምነታቸው አንፃር ማርያም አምላክን ወልዳለች ቢሉ አጣብቅኝ ውስጥ ናቸው። አምላክን አልወለደችም ቢሉ በሁለቱም ሲሄድ አጣብቅኝ ውስጥ ናቸው። ምን አይነት ጉድ ውስጥ እንደገቡ ማለት ነውና እንዴት እንደሚወጡት እንዴት እንደሚዘልቁት ነው ግራ የሚገባኝ። ለምን አምላክን አይደለም የወለደችው ካሉ ኢየሱስ ክርስቶስ አምላክነቱ ላይ ያበቃ ነው። አምላክን ወለደች ደግሞ ካሉ ላይክ ይሄ አንዱ አምላክን ሶስት ቦታ ሊሰነጣጥቁት ነውና እንዴት እንደሚሆን እኛ አናውቅም። ማርያም አምላክን ወልዳለች ብለዋል፣ ግን ይሄ ወለደችው የተባለው የእሱን አምላክና አባት ግን አልወለደችው። በፍጹም በቃ አልወለደችው። ኤፌሶን ወንጌል ላይክ ኤፌሶን መጽሐፍ ላይ ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አባትና አምላክ የተባረከ ይሁን ይላልና ይሄ አባትና አምላክ የተባለው የኢየሱስ ክርስቶስ አምላክ የተባለው እንዲሁም የኛ አምላክ የተባለው እሱ እንግዲህ ማርያም አልወለደችውም፣ ሰው ሆኖ አልመጣም፣ አልተሰቀለያኖች ኃጢአት ብሎና ይህንን እንዴት እንደሚረዱት ነው እንግዲህ በቃ ክርስትና እዚህ ጋር ነው ራሱ ወዴትም በቃ መሄድ የሚያጣው በስጋው ነው በመለኮቱ ነው ቃለ ላይ ከስጋው ቃል ነው ምናምን እያሉ በጣም ብዙ በቃል ውስጥ ምናምን ነገር እንግዲህ ይህንን ማስረዳት የሚችል ሰው እኛ ግራ ተጋብተን ያለ ነው። ወደ ቤትም አልተመለስንም እስካሁን መመለሻው ጠፍቶብን
እና እንመለስ ዘንድ መታችሁ አቅጣጫውን ጠቁሙን። ማርያም አምላክን የወለደችው ወይስ ማንን የወለደችው የሚለውን ነገር እንግዲህ አቅጣጫ ብታሳዩን ደስ ይለናል። እኔና ሳሌ ስንት ቀናችን እዚህ ላይ ተቀምጠን በነገራችን ላይ ቤተሰቦቻችን ናፍቀውናል። መንገዱን አሳዩ። ይሄን ጥያቄ ስትጠይቅ እንዲሁም የሚናደዱ ክርስቲያኖች አሉ ለንጽር አዲስ የሆኑትና ይሄ ጥያቄ ብዙዎችን እምነታቸውን ለቀው እንዲወጡ ያደረገ ጥያቄ ነው። እሺ ከታች ያላችሁ ክርስቲያኖች አሁን ዝም ብሎ ነገር አይደለም። አሁን ጃቢር የመጣው ከክርስትና ነው። ለማታውቁት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እሱ ወደ እስልምና ሳይመጣ በፊት ያው ክርስቲያን እንደነበረ እና ከክርስትና ነው የወጣው ጃቢር። እሺ ከላይ ያለው ወንድማችሁ ያኔ አጠገብ ያለው ይሄንን ጥያቄ ስትመልሱ ምናልባት ያልተረዳሁት ነገር አለ እንዴ ብሎ እንዲጠይቅ ያደርጋል። ስለዚህ ከታች ያላችሁ ሰዎች ይሄን ጥያቄ ስታዳምጡ ብዙ ሰዎች አሁን እዚህ ውስጥ ያሉ በጣም ብዙ ሰዎች ጥያቄ ተፈጥሮባቸዋል። እምነታቸውን የለቀቁ አሉ። ክርስትና ውስጥ ቁጭ ብለው ደግሞ የመረም አንዱ አምላክ ተጸንሷል፣ ከተጸነሰ ውጭ ደግሞ ያልተጸነሰ ሌላ አምላክ አለ ወይ ብለው ራሳቸውን እየጠየቁ ነው። ለነዚህ ሰዎች ነው መልስ የምትመልሱት። እኛም ደግሞ ጥያቄ ሆኖብናል እንጂ ልክ አሁን ንጽጽር ሲባል ክርስቲያን ቤት እንደምታዩት መበሻሸቁ፣ መደባደቡ፣ መሰዳደቡ ምናምን ከሆነ እንደዛ ከሆነ ትዝ የሚላችሁ እንደዛ አይደለም። ይሄ የክርስቲያን ቤት አይደለም። አሁን ያላችሁበት የሙስሊም ቤት ነው። እምነታችሁ አይሰደብም፣ አይንቋሸሽም። እናንተንም የሚሰድብ ምንም ነገር የለም እዚህ። ኦኬ ክርስቲያን ቤት አይታችሁ የሆነ ክርስቲያኖች የሆነ ዲያቆናት እምነትን ሲሳደቡ ብልግና ቃላት ሲያወሩ ምናምን ከሰማችሁ ያ እዛ ነው። እዚህ ግን እንደዛ አይነት ነገር ስላሌለ በክብር ነው የምታወሩት። ስለዚህ ፍሪ ሆናችሁ ነውና እንደ ቤታችሁ ነው። ኦኬ እንደ ራሳችሁ ቤት ቁጥራችሁ መልሱልን ነውና እሺ ይሄን እንትን አድርጉ ለማለት እሺ። መልስ ሰላም ነው? እንዴት ናችሁ? ሰላም ነው? አለን አልሐምዱሊላህ። ጥያቄ አለ። እሱን ጥያቄ ከጃቢር ጋር ትቀጥላለና ጃቢር ጥያቄ ጠይቋል። ጥያቄው እንደገመለትና ቀጥሉ። እሺ ሽመልስ ሰላም ላንተ ይሁን። ሰላም ነው? እንዴት ነህ? አለው። ከየትኛው ቤተ እምነት ነህ? ክርስቲያን ነኝ እኔ። ኦኬ ማርያም አምላክን ወልደዋለች ወይስ አልወለደችው? አምላክን በስጋ ወልዳለች። ኦኬ በስጋ ወልደዋለች አምላክ። እሺ በስጋ ያልወለደችው አምላክ አለ? እንዴት በስጋ አልተገለጠውን ነው? አይ በስጋ አምላክን ወልዳለች አሉኝ። እሺ አልኩኝ። በስጋ ያልወለደችውስ አምላክ አለ ወይ? እኮ ያልወለደችው ምንድን ነው የሚባለው? እኮ አሁን በስጋ የወለደችው አምላክ አለ። አዎ እኮ ኢየሱስ አምላክ አይደለም እኮ? አምላክ ነው በአምላክነቱ፣ በሰውነቱም ደግሞ በስጋ ያልወለደችው አምላክ አለ ወይ? በስጋ የወለደችው አምላክ እንዳለ ተስማማውልኝ እምነቱ ስለሆነ ማለት ነው። በስጋ ያልወለደችው አምላክ አለ ወይ? እኮ ኢየሱስ ወልዳለች፣ ሌላ ምን ትወልዳለች? አዎ ስለወለደችው አምላክ ተግባብተናል። በስጋ ያልወለደችው አምላክ አለ ወይ? ካለ አለ፣ ከሌለ የለም ይበሉኝ። አምላክ አንድ ሁለት ተብሎ አይቆጠርም፣ አንድ ነው አምላክ። ኦኬ ያ አንዱን አምላክ ነው በስጋ የወለደችው። አዎ በስጋ የተገለጠውን ኢየሱስ ክርስቶስን። ኦኬ አብን በስጋ ወልደዋለች? አብ አልተወለደማ እኮ። በስጋ ያልወለደችው አምላክ አለ ማለት ነው። ወልድን ወልድ ላይ ተስማምተናል። ወደ አብን ቀጥል። ወልድ ላይ እንደተወለደ ተስማማን እኮ። አብ አምላክ ከሆነና ካልተወለደ ያልወለደችው አምላክ አለ ማለት ነው። እንዴት ያልወለደች ማለት? የወለደችው ኢየሱስ ክርስቶስ አብን አልወለደችው እኮ። አብን አልወለደችውማ። አብን መች ወለደችው እኮ? አልወለደችም። ማን ነው? ስለዚህ ያልወለደችው አምላክ አለ እኮ። አብን ያልወለደችው አምላክ አለ ማለት ነው። አብን ካልወለደችው የወለደችና ያልወለደች አምላክ አለ አይባልም። አምላክ አንድ ነው እኮ። አብን ወልደዋለች ታዲያ? አልወለደችም እኮ። አብን ካልወለደችው አብን አልወለደችው ክርስቶስን ወልዳለች እኮ። አብ የሚባለውን አምላክ አልወለደችውማ።
ያው አብ የሚባል አምላክ ወልድ የሚባል አምላክ ለየብቻ አይቆጠርም። ኦኬ አንድ ላይ ነው የወለደቻቸው ሁለቱንም? አይደለም፣ አምላክ አንድ ነው። በቃ አንድና አንድ እኮ። አንዱ አምላክ ማን ነው? አምላክ አንዱ አምላክ ማን ነው እኮ? አንዱ አምላክ ማን ነው? አንዱ አምላክ አምላክ ነው፣ እግዚአብሔር ማለት ነው እኮ። እሱን እግዚአብሔር ወልደዋለች ማርያም። እግዚአብሔር አንድ ነው። እሱም እኮ እሱን አንዱ እግዚአብሔር ወልደዋለች ወይ? ቅዱስ ነው የሚገለጠው እኮ። እሱን አንዱ እግዚአብሔር ወልደዋለች ወይ? እሱን አንዱን እግዚአብሔር ወልደዋለች ወይ ማርያም? እኮ ኢየሱስ ክርስቶስን በስጋ ወልዳለች ነው የሚባለው። ኢየሱስን ወልደዋለች። እኔ አንዱ አምላክ ላይ ነው ጥያቄ። ኢየሱስን ወልደዋለች አልወለደችውም ቢሆን ጥያቄው መልሱ በቦታ የሆኑና እንግባባል። እኔ ጠየቅኩት ኢየሱስን ሳይሆን ኢየሱስ ክርስቶስ ወልዳለች። ኢየሱስ ክርስቶስ ደግሞ እግዚአብሔር ነው፣ አምላክ ነው። በቃ ከዛ ውጭ ሌላ ጥያቄ ካለ ጠይቀኝ። አብን ወልደዋለች። የኢየሱስ ክርስቶስ አምላክና አባት የተባለው ወልደዋለች። አብ አልወለደችም ብያለሁ እኮ በቃ እኮ። ስለዚህ አብ አምላክ ከሆነ ያልወለደችው አምላክ አለ ማለት ነው። ኖ ያልወለደችው አምላክ አለ፣ ያልወለደችው አምላክ አለ። የተወለደ አምላክ ያልተወለደ አምላክ የሚባል ነገር የለም። አምላክ አንድ ነው በቃ እኮ። እሺ ስለዚህ አምላክ ተወልዷል ወይስ አልተወለደም? አምላክ ተወልዷል ወይስ አልተወለደም? ተወልዷል። ኢየሱስ ክርስቶስ ተወልዷል። ኦኬ አብስ ተወልዷል? ኢየሱስ ክርስቶስ ተወልዷል እያልኩ እንዴት አብ ተወልዷል ትለኛለህ እኮ? ኢየሱስ ተወልዷል፣ ተስማማን። አብስ ተወልዷል እኮ። ኢየሱስ ክርስቶስ ተወልዷል እኮ። ኢየሱስ ተወልዷል። አብስ ተወልዷል ወይ? አብ አልተወለደም። አብ አምላክ ነው። ወልድ ተወልዷል። አብ አምላክ ነው። አምላክ ነው ለየብቻ። ወልድ አምላክ ነው እኮ። ለየብቻቸው ካልሆኑ ወልድን ወለደችው አሉኝ፣ አብን አልወለደችውም አሉኝ። ያው የተወለደ አብ የሚባለው አለ፣ ወልድ ደግሞ አልተወለደም። ስለዚህ እንዴት ነው አንድ የሚያደርጓቸው? ወይ ሁለቱም አንድ ላይ መወለድ አለባቸው፣ ወይ ሁለቱም አንድ ላይ አለመወለድ አለባቸው። እርሶ ግን ነጣጠሉና አንዱ እንዲወለድ አደረጉ፣ አንዱ እንዳይወለድ አደረጉ። አይደለም፣ እንደዛ ሳይሆን አንድ አምላክ የተባለው አብም ወልድም መንፈስ ቅዱስም እግዚአብሔር ነው። እግዚአብሔርነቱ ደግሞ በስልጣን ነው፣ በመለኮታቸው ነው። እሺ መጽሐፍ ቅዱስ ይዘዋል። ከዛ በአካል ሶስት ናቸው፣ በስምም ሶስት ናቸው። መጽሐፍ ቅዱስ ይዘዋል። መጽሐፍ ቅዱስ አክሰስ መሆን አልችልም። እሺ መጽሐፍ ቅዱስ መክፈት የሚችል አንተ ምን ችግር አለው? አውጣ፣ ምን ችግር አለው? አይ እኔ መክፈት አልችልም። እንትን በጠቀጠቁ ስልክ ነው የምጠቀመው። ሳላ መክፈት ትችላለህ? ልክፈትልህ። እሺ ቆይ ስልኬን ላብራውና። እሺ አንዴ 17 የትኛውን ጥቅስ ልክፈትልህ? ጢሞቴዎስ አውጣልኝ 2 አንደኛ ጢሞቴዎስ እሺ አንደኛ ጢሞቴዎስ ስንት? ከዛ ይልቅ ወያ እንትን ሉቃስ ላይ ያለው አይ ቲንክ ያስኬዳቸዋል። የተወሰነ ሉቃስ 1:32 ላይ ያለው ተተነጥሎ የለም ካለ ምን ትላለህ? ኦኬ ሂድበት በቃ። እሺ አብዲ አይ እንትን ሉቃስ 1:32 ላይ ያለው ላይ አንተ ይሄ እንትን በለት። እሺ አሁን በተነጣጠለ የለም ስላለን እሱ ሽመልስ ይሰማሃል አይደል? ሽመልስ ይሰማል። አዎ ተነጣጥለው አሁን ጃ ያለው እኮ እንደዛ ነው። አሁን እዚህ ጋር ለምሳሌ ሉቃስ 1:32 ላይ ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደል? ኦኬ ከዛ በያዕቆብ ቤት ላይ ይነግሳል እየተባለ እየተወራ ነው አይደል? እዛው ቁጥር ትጸንሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እርሱም ታላቅ ይሆናል ሲል ማንን ነው እርሱ የተባለው? እዚህ ጋር ኢየሱስ ነው አይደል?
ኦኬ ከዛ የልዑልም እጅ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ማን ነው ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ማርያም ያልወለደችው ሌላ ጌታ አምላክ አለ። ጃቢር እያለ ያለው ይሄንን ነው። ማርያም ያልወለደችው ለኢየሱስ ስልጣን የሚሰጠው ሌላ ጌታ አምላክ አለ። ማርያም ለዛኛው ያኛውን አምላክ ያኝን ጌታ አምላክ ወልዳዋለች ወይ ነው እያለ ያለው ጃቢር። ያው ኢየሱስ ክርስቶስ አሁን በሁለት ባህሪ ነው የሚታወቀው፣ በሰውነቱና በአምላክነቱ። አምላክም ነው እግዚአብሔር ሰው ነው። እርሱ የጠየቁት እሺ፣ ስለ ኢየሱስ አይደለም የተጠየቁት። እዚህ ጋር ለኢየሱስ ዙፋኑን እየሰጠ ያለው ራሱን በራሱ ነው እየሰጠ ያለው እኮ አብ ነው። አብ እያለ ነው እኮ አብ። አዎ፣ ስለዚህ አይቀላቅሉት። እኛም እየጠየቅን ያለ ነው የትኛው ነው? ስለ ሰጪው እያወራን ነው። ዙፋኑን የሚቀበለው ቁጥር 32 ላይ ኢየሱስ ነው። ዙፋኑን የሚሰጠው ማን ነው ሲባል የአባቱ የዳዊትን ዙፋን ጌታ አምላክ። ይሄኛውን ጌታ አምላክ ማርያም ወልዳዋለች ነው ጥያቄ። ያው አሁን ሰጥቷል ምናምን የሚባለው እኮ ያው በሰውነቱ ነው። አሁን በሰውነቱ ነው። በሰውነቱ ስታስብ እንደዛ ነው። ለምንድን ነው የሰጠው ጠይቄታለሁ። አሁን በፈጣሪ ለምንድን ነው የሰጠው ምንድን ነው የሰጠው ተብሎ አልተጠየቁም። የተጠየቁት ጥያቄ ምንድን ነው? ለኢየሱስ ዙፋኑን የሰጠው ይሄ ጌታ አምላክ አብ ነው። አብ ነው ብያለሽ። አብ። አዎ፣ ይሄንን ጌታ አምላክ ማርያም ወልዳዋለች። እንደ የተወለደ ልጅ እያለ ነው እኮ እዚህ ላይ። እሱማ ዙፋኑን ስለተቀባዩ እየተናገረ ነው እኮ። እኛ እያወራን ያለነው ዙፋኑን ስለሰጪው እያወራን እኮ። ልጅ ይባላል የተባለው ነው እኮ የወለደችው እኮ። እኛም ጥያቄያችን እያልን ያለ ነው ሰጪውን ወልደዋለች ወይ? ጌታ አምላክ የተባለውን ሰጪስ ወልደዋለች ወይ? ጥያቄ አብንም አልወለደችም ነው እኮ። ስለዚህ ያልተወለደ ጌታ አምላክ አለ አይደል እኮ። ጌታ አምላክም የአባቱ የዳዊትን ዙፋን ይሰጣል ብለዋል እኮ እዚህ ላይ እኮ። የዳዊትን ዙፋን የሚሰጠው ጌታ አምላክ አልተወለደም አይደል እኮ። አብ አልተወለደም እኮ። ይሄ አንድ ያልተወለደ ጌታ አምላክ አለ አይደል እኮ። ጃቢራም ነው ያልተወለደ ጌታ አምላክ አለ። ይኸው እስከዚህ ድረስ ከመጣን እንግዲህ ይቀጥል። ያልተወለደ ጌታ አምላክ አለ። አዎ፣ ስንት ጌታ አምላክ ነው? ሂድበት በቃ ሂድ። እዚህ ላይ ራሴ ያመጣውን ነገር ራሴ ጨረስ እንጂ እንትን ብለህ ላሽ ልትዞር ልትል ነው እንዴ አብዱ? ወይስ ልሂድበት? ይኸው አንድ ያልተወለደ ጌታ አምላክ አለ አለ። እንግዲህ አንድ ሌላ ያልተወለደ ጌታ አምላክ አለ። እንግዲህ የተወለደው ላይ እንግዲህ ሂድበት። እሺ፣ የትኛው አንዱ ጌታ አምላክ አለ ያሉት የትኛው ነው? የተወለደው ነው ያልተወለደው? እሺ መልስ። አብ አልተወለደም አልኩ እኮ። አብ ነው። አይ ስንት እንትን ጌታ አምላክ አሉት የሚያመልኩት? አንድ ነው። የትኛው? የተወለደው ነው ያልተወለደው? እንዴ አብ ወልዶ መንፈስ ቅዱስ እኮ ገባኛው። የተወለደው ነው ያልተወለደው ነው አንዱ የተባለው? አንዱ ጌታ አምላክ የተባለው ማርያም የወለደችው ነው ወይስ ያልወለደችው? ያው አብም ወልድም መንፈስ ቅዱስም አምላክ ነው። አንድ አምላክ ነው የሚባሉት፣ ለየብቻ አይገለጥም። ኦኬ፣ አንድ አምላክ ከሆኑ አንድ ላይ ተወልደዋል ከማርያም? እንደዛ ሳይሆን በአካል ሶስት ነው፣ ግን በአምላክነታቸው በመለኮት አንድ ነው። አንድ አምላክ። ስለዚህ ማርያም አካል ነው የወለደችው ወይስ አምላክ ነው የወለደችው? እኮ አምላክ ሰው የሆነ ኢየሱስ ክርስቶስን ወልዳለች። ኖ ማርያም የወለደችው አካል ነው አምላክ? ያው በስጋ ሰው ነው፣ በመለኮት ደግሞ እግዚአብሔር ነው። ማርያም የወለደችው አካል ነው አምላክ ነው? በስጋ ወልዳለች ነው። በስጋ የወለደችው አካል ነው አምላክ? ሰው የሆነው አምላክ እኮ። ማርያም የወለደችው ሰው የሆነ አምላክ ነው ወይስ ሰው የሆነ አካል ነው የወለደችው? ያው ሰው የሆነ አምላክ። ኦኬ፣ ሰው የሆነ አምላክ ወለደች። ስለዚህ እሺ፣ ሰው ያልሆነ ያልወለደችው አምላክ አለ? በስልጣኑ አምላክ ነው። ቆይ፣ ሰው ያልሆነ ያልወለደችው አምላክ አለ ወይ? እንዴት? ሰው ያልሆነ በስጋ ያልወለደችው አምላክ አለ?
ኢየሱስ ክርስቶስ ሰው ነው እያልኩ ነው እኮ። ሰው ነው፣ እግዚአብሔር ነው፣ አምላክ በቃ ነው። ቆይ አይ አልተረዱትም ሀሳቡን። አብዱ ቀጥል ከኢትዮጵያ